ላይ ሰላም አሉ እዚህ ቦታ ላይ አለን እንዴት ነው አባ ሁሉ ሰላም እመጣላለሁ። ቆይ እመጣላለሁ። መስገን ደህና ነኝ መስገነው አለን አባ ቆምቦስ መልከ ገነት ነው። አዎ አለን አባ መጽሐፉን ሰይፈ ስላሴ አንብቤው ነበርና አጻጻፉ ምኑ በጣም አድርጌ ላደንቀው ትፈልጋለሁ። መጽሐፉ አሁን ገና ነበር እዚህ ላይ ገባውና ግን ጥያቄዎች ነበሩኝ አባ። የትኛውን ነው ያገኘው? ብዙ ስለሆነ የ2014ቱን አገኘሁት። 205 ነው የሚባለው እኮ አረሱን ንገረኝ። መጀመሪያ ላይ ሰይፈ ስላሴ ሰይፈ መለኮት ሰይፈ ስላሴ ሰይፈ መለኮት ናገኘ። አዎ እሺ እርሱ ማታራ አሳታሚው? አዎ አዘጋጁ። አይ በጣም ደስ ይላል። ፈጣሪ ያገዘው እና ጥያቄዎች ምንድነው እዛ መጽሐፍ ላይ ሳነባቸው ምሳሌ መልከ ስላሴ ምናምን ላይ ለከርስኩሙ አብ ወልድ መንፈስ ቅዱስ ይላል። መብራቅት ለሚለው ጫማቸውም ያስቀምጣልና ለእግዚአብሔር እንደዚህ ሲባል በምን ደረጃ ነው የሚቀመጥለት? ከርስ ሲባል እንዴት ነው የሚታየው? ምኑ ምሳሌ እዛ ለምን የሚል ነገር አለ? ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ሰላም ለከርስኩሙ ነው። ለከርስኩሙ ብለ ጀመርና ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ይላልና ለአምላክ ከርስ ሲባል በምን አንጻር ነው የሚለው? እና ቀጥሎ ደግሞ እዛው ላይ ፓራክሌጦስ ሆይ እንደ ሰው አንደበት ላልሆነ ጸጉርህ ይላልና እንደዚህ አካል ሲቀመጡ ለእግዚአብሔር በምን ደረጃ ይቀመጣሉ የሚለው ፈልጌ ነው። አሁን ለምሳሌ ምን መሰለህ መልክ ሲዘጋጅ በሰው አምሳል ነው። መልክ ማለት ራሱ የሰውን መልክ የያዘ ስለ ሰው አይደል የሚጸለየው? መልክ ለሌለው ሰው፣ ሰውነት ለሌለው ሰው፣ ስጋ ላለበት ሰው መቼም መልክ ጸሎት አያስፈልገውም። ስለዚህ የእኛን መልክ ባሪያችን በአምሳሌያችን እንፍጠር አይደል ያሉት ስላሴ አዳምን ሲፈጥሩ። ስለዚህ የሰው ልጅ ሰው ነው፣ እንደ ሰው ሰውነቱ ተፈጥሯል። ነገር ግን የስላሴን መልክ የስላሴን ቁመና ይዟል። ግን ሰው ነው። ከባህሪ በስተቀር ከአምላክነት በስተቀር ወይም ደግሞ ከኃጢአት በስተቀር እኛ አጠቃላይ ክርስቶስ እኮ እኛን መስሎ እኛን አህሎ በዚህ ምድር ላይ ተመላልሷል። እና ስለዚህ ምንድነው መልክ ሲዘጋጅ ለሰው ልጆች ለጸሎት እንዲረዳ፣ ምክንያቱም ለከርስክሙ ሲል የሰውን እንደዚህ የምታደርጉ ስሉስ ቅዱስ ሆይ እየተባለ ነው የሚሄደው። በጣም አመሰግናለሁ አባ፣ በደንብ ገብቶኛል። ጸሎት ምክንያቱም ጸሎት የተዘጋጀው መልክ የሚለው የእኛን መልክ ስለያዘ ለምሳሌ አሁን ለጸጉራችን፣ ለዓይናችን፣ ለቅንድባችን፣ ለአንደበታችን፣ ለሰውነታችን፣ ለእጃችን፣ ለእግራችን መድኃኒት ይሆን ዘንድ ለሰው ልጆች መልክ ተዘጋጀ። መልኩ ደግሞ በአምላክ መልክ ዘንድ አሁን ለምሳሌ የቅዱስ ሚካኤል መልክ ለኛ የቅዱስ ገብርኤል መልክ ለኛ እንደሚጸለይ እንጂ እነሱ መልክ ተዘጋጅቶላቸው ለነሱ የሚጠቅማቸው አይደለም። ግን እኛ እነሱን የምናወድስበት እነሱ ደግሞ በዚያ ባቀረብነው መልክ ወይም ባቀረብነው ምስጋና እኛን የሚባርኩበት እኛና እግዚአብሔር ወይም እኛና ስላሴ ወይም እኛና ሚካኤል፣ ቅዱስ ገብርኤል፣ ቅዱስ እመቤታችን ወላዲተ አምላክ የሚያገናኘን ጸሎት ነው ማለት ነው። በጣም አመሰግናለሁ። ስለዚህ መልክ ሲባል ያው አምላክ በመልኩ ስለፈጠረን እጆች ሲበሉ በዛ አንጻር ነው ማለት ነው። መልኩ በአምሳሉ በአርአያው ስለፈጠረን የምናመሰግንበት እሱን ደግሞ አምላካችን ደግሞ እኛን የሚባርክበት ሁለታችንንም አምላክንና ሰውን የሚያገናኝ ማለት ነው። በተጨማሪ ደግሞ ሌላ ጊዜ ደውልልኝ፣ የበለጠ ደግሞ አብራርቼ እነግርሃለሁ። አንዱን ግላይ ስለሆንኩ በጣም አመሰግናለሁ። ተያይዞ ያው እዚህ ጋር አካል የሚለውን ስለዚህ እግዚአብሔር አካል አለው ሲባል ያው የኛን አካል ነው። እግዚአብሔር አምላክ የኛን ሰውነት ተሸክሞ አይደል የመጣው? የኛን አካል የሚባርክበት የሚቀድስ አብ ወልድ መንፈስ ቅዱስ አብና መንፈስ ቅዱስ የሚለውሳ እንዴት
አብ ወልድ መንፈስ ቅዱስ ነው የሚለውና አብ መንፈስ ቅዱስም አካል አላቸው ማለት ብለን ማስረዳት እንችላለን? አዎ አብ አካል፣ ወልድ አካል፣ መንፈስ ቅዱስ አካል። አብ ፍጹም አካል አለው፣ ወልድም ፍጹም አካል አለው፣ መንፈስ ቅዱስም ፍጹም አካል አለው። አካል የሚለው ሙሉ ማለት ነው አይደለ? በቃ ያው በመልካችን ስለሚል አካል የሚለው ሙሉ አካል ይገላጭ ነው አይደለ? ከእግር ጥፍር ጀምሮ እስከ ጸጉር ድረስ። አዎ በጣም አመሰግናለሁ። በተባረኩ። ይቅርታ አንድ የመጨረሻ እዛው ላይ ተያይዞ ማለት ነው። በጣም ይቅርታ አስቸኳይነት። እዛ ቀጥሎ ደግሞ የሚላል ሰይፈ ስላሴ ዘእሁድ ላይ እንግዲህ ፈጥነሽ አንቺ እንጀራና ወጡን ጥሩን ጠላና መልካሙን ጠጅ አዘጋጅ ይላታል። የአብርሃሙ ስላሴ ላይ ማለት ነው። አጋዕዝተ ዓለም ሲገለጡ እና እዛ ላይ አቀረቡላቸው። አጋዕዝተ ዓለም ስላሴ እዛ ላይ ምን አለ አብርሃም ምን አለ ለሳራ ፈጥነሽ ጥሩን ጠላና መልካሙን ጠጅ አዘጋጂ ካለ በኋላ አቀረበላቸው። በሉ ጠጡ ይላልና እውነት አሁን አምላክ በላ ሲባል ጠላ እንዴት ነው በምን ደረጃ የሚቀመጠው? እሱ ነገር ቢጠይቁኝ። አዎ ለምሳሌ ቅቤ ምጣድ ላይ ቢያደርጉት ወይም እሳት ላይ ቢያደርጉት እንደሚቀልጠው ሁሉ አምላክ ምግብ በላ ብንል በላ ለማለት ምንድነው? በሰው አምሳል ለመግለጽ ያክል እንጂ አምላክ ርቦት ወይም አምላክ ጠምቶት አይደለም የበላው። ልክ ቅቤ በምጣድ ላይ ወይም በእሳት ላይ ሲያደርጉት እንደሚቀልጠው ቀልጦ እንደሚጠፋው እንደዚያ ነው እንጂ አምላክ በትክክል እንጀራ ጠቅልሎ ጎረሰ የሚል ወይም በላ የሚል አይደለም። ተራበ ሲል የሰውን ፍቅር የሰውን አጠቃላይ ሰውን ተርቦ መጣ እንጂ ምግብ ተርቦ አይደለም። ይህን ሩቅ ብእሲ ያደርገዋል። ምክንያቱም እሱ ከአንድ ተራ ሰው ያሰኘዋል ምግብ በላ ካልን ማለት ነው። ስለዚህ ምሳሌው ምንድነው? ቅቤ በእሳት ሲቀመጥ ቀልጦ እንደሚጠፋው ሁሉ እንደዚያ ነው እንጂ አምላክ እንደ ሰው ልጆች እጁን ታጥቦ እንጀራ ጠቅልሎ ወይም እንደዚህ አድርጎ ሲጎርስ ታየ የሚል መጽሐፍ ላይ አልተገኘም። በሉ ጠጡ የሚለውን በምን ሊያዙ ታዲያ? እዛው ላይ እስኪ ጠግቡ ድረስ በሉ እስኪ ጠግቡ በሉ ጠጡ ይላልና በሉ ጠጡ የሚለውን በምን እንተረጉመው? በሰው አምሳል ሆኖ በልቷል ማለት ነው። በሰው አምሳል ስለተገለጡ ስለዚህ በሰው አምሳል ተገለጡ። በአምላክነታቸውማ አልበሉም። ኦኬ ስጋ ለብሰው በሰው አምሳል ሽማግሌ መስለው አይደል የገቡት በአብርሃም ቤት እንጂ ረቀውማ ቢገቡ ኑሮ አያውቃቸውም፣ አያያቸውም። በሰው አምሳል እንደውም እኮ አብ ገባ፣ መንፈስ ቅዱስም ገባ። ከዚያ በኋላ አብ እንደ ወልድን ግን ተሸክሞ አብርሃም ተሸክሞ አዝሎ አስገባው። ይህ ራሱን የቻለ በጣም ሰፊ ሚስጥር አለው። ስለዚህ በሰው አምሳል ስለተገለጠለት ወልድን ተሸክሞ አስገባው። አየው፣ በሰው አምሳል ስለተገለጡ በሰው አምሳል አያቸው። በእግዚአብሔር በቸርነት በአምላክነታቸው ግን በፍጹም አልበሉምም አልጠጡም። አንድ እሱ ነው። በሉ ጠጡ የሚለው ሚስጥራዊ ትርጉሙ ደግሞ የአብርሃምን ፍቅሩን የአብርሃምን ቸርነቱን ነው የበሉት። ምክንያቱም ከሶስቱ አካላት አንዱን አካል ወልድን አዝሎ አስገባው ማለት ምን ማለት ነው? ወልድ ወደዚህ ዓለም እንደሚመጣ ወልድ ወደዚህ ዓለም መጥቶ ከአብርሃም ከየልጅ ልጅ ከሆነችው ከእመቤታችን ከወላዲተ አምላክ እንደሚወለድ ስጋ ለብሶ አብርሃም በአይነ ስጋ ባያየውም በአይነ ሕሊና ኢየሱስ ክርስቶስን እንደሚያየውና በአዳም ምክንያት የገባውን ኃጢአት አብርሃም ከዚያ እንደሚወጣ ሲነግረው ነው። በጣም ገራሚ መምህር ተባረኩ። በጣም አመሰግናለሁ። በደንብ ገብቶኛል። የቅድሟ ላይ ብቻ ማለት ነው አያይዘ ላስቀምጠው ብዬ ነው። አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ይላልና አሁን አምላክ ጥፍር አለው መግለጽ እንችላለን ማለት ነው። ቆይ ኋላ ደውልልኝ ደግሞ እቺን ብቻ አጭር ላይ አስቀምጠው ይበቃኛል። በጣም ይቅርታ አባ ዘጉት። ግን ሰምተዋል? ሰምተዋል? በአላ ሰምቼዋለሁ። እየሰማሁት እኮ ነው። ያአላ ያጀማ አሁን የደወልኩት እኮ ማለት ነው ለዚህ መጽሐፍ ጸሐፊ ነው፣ ቆሞስ መልካ ገነት ማለት ነው። እና እግዚአብሔር አካል አለው ከእግር ጥፍር ጀምሮ አለው እኛን የሚመስለው ምግብ በልቷል በሰው ደረጃ ታዝሏል እኮ ነው ያሉት። ኦ ማይ ጋድ ይገርማል።
ገራሚ ነው። እና አሁን እንግዲህ የተደወለው ማንጋ ነው? ሰይፈ ስላሴ ሰይፈ መለኮት ያዘጋጀው መልካ ስላሴን ያዘጋጀው ማን ነው? ቆሞስ ነው ጋይስ። ቆሞስ መልካ አገነት አባ ወልደ ጊዮርጊስ አበጀ ጋር ነው የተደወለው። እና ቀላል ሰው እንዳይመስላችሁ ይህንን መጽሐፍ ያዘጋጁት ቆሞስ ናቸው። እንግዲህ ከካህናትም ያለፉ ናቸው። እንግዲህ እጅግ በጣም ይገርማል። ብዙ ነገር ነው አድሚት ያደረጉት፣ ብዙ ነገር ነው ያመኑት። አዳዲስ ሚስጥርንም አሁን ስላሴ አብርሃም ቤት ሲመጣ ሁለቱ ሲገቡ ወልድን ግን ተሸክመውት ነው ያስገቡት አለ። አካላትም ደግሞ አለው ብለዋል። በጣም ብዙ ነገር አሁን የቀዳችሁ ሰዎች ላኩልን፣ የቀዳችሁ ሰዎች ፖስት አድርጉት እና እጅግ በጣም የሚገርም ነገር ነው። ይምራን ሳለ አካሉ በአለ አካሉ ላይ ግን ሰምተሃል? አዎ አካል አለው ከናንት ሰምቼዋለሁ። ወላሂ ገራሚ ነው። ግን እንደ ሰው ነው ያሉት። በነገራችን እንደ ሰው ነው ያሉት። የወልድን ስታመጣለት ያን አመነና አብና መንፈስ ቅዱስን ስትለው እንደ ሰው አለው ነው ያለው። ልክ መጽሐፍ ሜላድ ላይ እንደተቀመጠው አዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ ያለውን እሱ ራሱ ተናገረው። እና የዛሬው ሪካርድ በጣም ወሳኝ ሪካርድ ነው ጋይስ፣ በጣም ወሳኝ ሪካርድ ነው። ዘጉብኝ እንጂ መጨረሻ ዘግተውት ሄዱ። ችግር የለውም። ሌላ ጊዜም ትደውልላቸዋለህ። አሁን ማመናቸው በጣም አሪፍ ነው። ኢላሂ እግዚአብሔር አካል እንዳለው እንግዲህ ተገልጿል። እሺ ከምን ደረሰ ያኛው ካህን ይምራን? ያኛው ካህን እየተጠበቀ ነው ያለው። ኢንሻአላህ ሰዓት መጣለው ነው ያለው። 4 ሰዓት ቀሳውስት ምናምን ካወቃችሁ ስልካቸውን በውስጥ ላኩልን። ነገ ቀሳውስት ዝም ብላችሁ እየጠየቃችሁ ምናምን ስልካቸውን በውስጥ ላኩልንና እየደወልንባቸው እንደዚህ እንጠይቃቸዋለን። ይሄን ዘግቷል። ደወለ ሳለቃ አንድ ዝም ብል ሄሎ ሄሎ፣ ሰላም አሉ። ጋር መስከን እንዴት አላችሁ? አለ ቀሲስ ኖት ነኝ። አዎ ሰላም ነው አለን አባ። እንደው አንድ ጥያቄ ነበረችኝ የሚመቹት ከሆነ ለመመለስ። እሺ እሺ። አያባ መጽሐፍ ሜላድ ላይ አንዲት ሐሳብ አግኝቼ ነበርና እሷን እንድታስረዱኝ ነበረ። መጽሐፈ ሜላድ ዘወርሃ ግንቦት ላይ መሰለኝ። ቆይ አንዴ ልክፈተው መጽሐፉን። እዛች ላይ ምን የሚል ነገር አገኘሁኝ? በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ ያለ፣ ራስም ቢሆን ገጽም ቢሆን ጆሮዎችን አይኖች ቢሆኑ አፍንጫ ከንፈር ቢሆን እግሮች ብብቶችን ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው ይላልና በአካል አምላክ መግለጽ እንችላለን ማለት ነው። እንዴት ነው ያለው? እንደዛ እኮ ነው የምንለው። አሁን ስለ አካል ስንናገር በአካል ሶስት ናቸው ስንል ለአብ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው ብለን እንናገር የለም። እሱን ማለት እኮ ነው አሁን መግለጽ የፈለገው። አዳም የእግዚአብሔር መልክ አለው ማለት እንደዚህ ነው እኮ። ይሄ በማሰብና በዛ መልክ ማለት ብቻ ሳይሆን በዋናነት የእሱን መልክ ሰጠንና የእሱን አራያ ደግሞ በተጋድሎ ገንዘብ እንድናደርግ አደረግን አይደለም። ጉዷችን እንደዛ ስለሆነ ያንን ነው መግለጽ የፈለገው። አይን ይሄ ቅዱስ ዳዊትም የሚለው አለ በመዝሙሩ፣ አይን የፈጠረ አያይምን? ጆሮን የፈጠረ አይሰማምን? እጅንስ የፈጠረ አይዳስሰምን? ስለዚህ እግዚአብሔር የጠቢባንን ምክር ከንቱ ያደርጋል ብሎ ይናገር የለ ቅዱስ ዳዊትም። አስታውሻለሁ። ስለዚህ አገላለጹ ይሄ መናገር የፈለገው እውነት ነው። እግዚአብሔር አይን አለው በትክክል። አይን እንዳለው በምን ይታወቃል? አይን ልን አድርጎ በእሱ መልክ እኛን መፍጠሩ። ጆሮ አለው። ጆሮ እንዳለው በምን ይታወቃል? ልመናችንን ይሰማል፣ ለእኛም ጆሮ ሰጥቶናል። እና ያን መግለጽ ነው የፈለገው ሊቁ። ይሻባ ተባረኩ። በጣም አመሰግናለሁ። አይ በደንብ ግልጽ ይሆንልኛል። እሺ እሺ። አሜን። ሰላም ማሻአላህ። አቶ እንደዚህ ነው እንግዲህ ካህናት፣ እንደዚህ ቤተክርስቲያን ውስጥ ያሉ ሰዎች እንደዚህ ነው የሚያምኑት። መጽሐፋቸውን በደንብ ነው እንትን የሚሉት። ሚዲያ ላይ ውር የሚሉት ናቸው የሚክዱት እንጂ የተጻፈውን ነገር በትክክል ነው እንግዲህ ያመለው በትክክል። አልሐምዱሊላህ ረቢል ዓለሚን። ወላሂ በጣም የሚገርም ነው። ይሄ ነው። እሺ ላሳይህ። ይሄ ቄስ ነው። ይሄ ነው። ፎቶ ላክና ማለት ነው። ፎቶ ላከውና ኤዲት ይሰራል። ደግሞ እኮ አዎ እኛ ይሄን አይደል የምንለው አለ እኮ ያላ
ይሄን አይደል እንደ የምናምነው አለ። ይሄን አይደል እንደ የምናምነው አለ። እነዚህ ናቸው መሬት ላይ ያሉት ኦርቶዶክሶች። በትክክል መምህራን ቄሶቻቸው ይሄን ነገር ያምናሉ። የተጻፈው ነገር ነው ይሄ የተገለጸው። አይታችኋል። እንደዚህ ነው። አይ ማሻአላህ ላይ በጣም ደስ ይላል። ማሻአላህ ሊትራሊ ነው ያምነው። ቀጥታ ነው ያምነው። ይሄ ትልቅ ነገር ነው። በጣም ትልቅ ነገር ነው። አልሐምዱሊላህ። ሌላ ጊዜ እንደውላለን ሌሎች ቄሶች ጋር። ምን ትላለህ? አንድ የመጨረሻ ቀሲስ ፍስሐ ይደውልለት። አንዴ ቀሲስ ፍስሐ። አይ ቀሲስ ተመሳሳይ ጠይቅ ወይስ ጥያቄን ቀይርለት? ግን ፎቶዋቸውን አታሳይ ኢምራን፣ እንትን ሊወገዙ ይችላሉ። የቀሲስ ፍስሐ ቁጥር ነው የባለቤታቸው ነው ይሄ። ኦኬ፣ እሳቸውን ማግኘት ፈልጌ ነበር። እሺ 09 ቆይ አንዴ ስንት እሺ ሚውት ነህ ኢምራን፣ ሚውት ነህ። ኡፕስ አቤል ባለቤቷ ነኝ እና ቁጥር ሰጠችኝ። አንዴ 09 እና ቁጥሩ ከሚሰማ ብዬ ነው። አይ እሺ አቤት። ሄሎ ሰላም አሉ። ለነገር መስከል ቀሲስ ሀብር ፍስሐ ነው? አዎ አቤት። እንዴት ነው? ሁሉ ሰላም? ደህና ነኝ። ሁሉ ሰላም አለን። ቁጥሩን አሁን አንድ ሰው ሰጥቶ ነበርና አንድ ጥያቄ ነበረች። ይመቾታል ለማውራት? ምን ነበረ? እሺ ማን ይሰጣ? ባለቤቱ ነው የሰጡኝ። ከቲክቶክ አግኝቼው ባለቤቱ ነው የሰጡኝና ቀለል ያለ ጥያቄ ነበረች። ከጓደኛ ጋር እያወራን ገድለ አቡነ ገብረ መንፈስ ቅዱስ ላይ ነበር ጥያቄ የጠየቀኝ። እሺ ምን ነበር? እዛ ላይ ምን ይላል? አንዴ ላንብበውና ወይስ ሐሳቡን ብቻ ልንገር? ቃል በቃል ነው እንዴ? አባታችን ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ገዳም ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፎ አገኘ። ያረፉበትም ተራራ እንደ ፀሐይ አበባ ነበረ። አባታችንም አይቶ በልቦናው እሰወራችኋለሁ ብሎ አሰበ። ከዛ እነሱ ድምፅ አሰምተው ስለ እግዚአብሔር ፍቅር አትለፈን፣ አንድ ምዕራፍ ያክል አዝለህ ውሰደን አሉት። ከዛ በኋላ በቀረበ ጊዜ የደከሙ ሽማግሌ መሆናቸውን ተረዳ። አንዱን አዝሎ ሄደ ካለ በኋላ ሶስቱም ሽማግሌዎች ተነስተው ቆመው ለአባታችን ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹለት ይላልና ጥያቄው ምንድነው? እንዴት ነው አምላክ ሊታዘል የቻለው? እውነት ታዝሏል እንዴ የሚል ነገር ነው። በምን መንገድ ላብራራው? እሺ ምንድነው የአቡነ ገብረ መንፈስ ቅዱስ ላይ የተገለጸው ምንድነው? አምላክ ይታዘላል አይታዘልም የሚለው ሳይሆን ዋናነቱ አሁን ለሳቸው የተገለጠላቸው እግዚአብሔር ሲገለጥ እግዚአብሔር ሲታይ ለወዳጆቹ በሚታይ ነገር በሚገለጥላቸው ነገር በሚወዱት ነገር ነው። ስለዚህ አሁን እሳቸው አዘሏቸው። እሳቸው ብቻም አይደሉም፣ ሌሎችም ጻድቆች ሊቅም አሉ። እንደዚሁ በመድኃኒዓለም በአንበባት ሲሆንም እንደዚሁ ተሸክመው ክርስቶስን ወደ ተራራ ተመስሎ ነው። ስለዚህ አሁን በምንድነው በሽማግሌ ምን ብሎ ነው ያለው? ከላይ ተመስለው አይደል የሚለው። ስለዚህ አሁን አቡነ ገብረ መንፈስ ቅዱስ መጀመሪያ በሶስቱ ሽማግሌዎች አረጋዊ መስሎ ነው እግዚአብሔር የታያቸው ማለት ነው። ስለዚህ አሁን እግዚአብሔር በአምላክነቱ ሳይሆን አሁን አይነት ቃላቶች አሁን ለምሳሌ በመጽሐፍ ቅዱስ በላ፣ ጠጣ፣ ተራበ የሚባሉ ቃላት አሁን ለአምላክ ለፈጣሪ የሚስማማ ሆኖ አይደለም። ግን ምንድነው በለበሰው ስጋ በተገለጠው ስጋ መራቡን መጠማቱን ለመግለጽ ነው እንጂ አምላክነት መራብ መጠማት ኖሮ እንዳልሆነ ሁሉ አሁንም
አቡነ ገብረ መንፈስ ቅዱስ አዘሏቸው የሚለው አቡነ ጻድቁም አቡነ መብዓ ጽዮን እንዲህ ሌሎች አባቶች አዘሏቸው በአረጋዊ ዘመን ተገለጡላቸው የሚለው ለምንድነው? በእነሱ በሚረዱት ልክ በአረጋዊ ልክ አረጋዊ ስለሆኑ ለማገዝ ለረዱ ጽድቃቸውን በረከታቸውን ሰው የደከመው ለመርዳት ያክል ለማለት ነው እንጂ አምላክ የሚታዘል አምላክ ደግሞ እንደዚህ ያለ መልኩኛ በምናስበው ልክ መሆኑን አይደለም። እሳቸው የተገለጠላቸው ልክ አረጋዊ ስለሆኑ ሽማግሌ ስለሆኑ ለመርዳት አስበው ነው። ግን እግዚአብሔር በሚያውቀው ደግሞ ሶስቱ ስላሴ መሆናቸውን ደግሞ ተገልጠውላቸዋል ማለት ነው። እና በዚህ መልኩ ነው የምትረዳው። አይ በጣም አድርጌ አመሰግናለሁ። ግን አሁን አምላክ ተገልጦ በሚለው መስማት እችላለሁ ማለት ነው። ተገልጦ ይታዘዛል በሚለው ማለት ነው። አዎ መጀመሪያ በአረጋዊ መልክ አይደል የሚለው ራሱ በአረጋዊ መልክ ታያቸው አይደል? ከዛ ሰው መስሏቸው ምን አሏቸው? አዘል ደግፈው ያስወጧቸው አይደል የሚለው? አዘለው ወሰዷቸው ይላል። ወሰዷቸው ነው የሚለው አይደል? ስለዚህ አሁን እሳቸው ጻድቋ ምንድን ነው መስሏቸው? አረጋዊ የረዱን ይመስላቸው አይደል? ስለዚህ አሁን እሳቸው በሚያውቁት በሚረዱት በዛም ጊዜ የተረዱት አረጋዊ መስሏቸው ነው። ግን ማን ሆኖ ተገኝቷል? ስላሴ ሆኖ ተገኝቷል አይደል? አምላኩ መሆኑ ተገልጧል የሚለው። አብርሃምም አሁን በእንግድነት መጥተው እግራቸውን ታጠቡ አይደል የሚለው። አሁን እግር ለአምላክ መታጠብ የሚዳሰስ የሚጨበጥ ነገር ኖሮት አይደለም አይደለም ምንድነው? ግን እሱ እንግዳ ተቀበልኩ ብሎ በቤቴ ሰው አድሯል ብሎ ስለሚያስብ እሱ በሚያውቀው እሱ በሚረዳ አእምሯችን በሚረዳው ልክ አእምሯችን በሚገለጸው ልክ እንድንረዳው ነው እንጂ መብላት መጠጣትም እኮ ተስማምቶት አይደለም። ግን እኛ አእምሯችን መብላት ምንድን ነው መጠጣት ምንድን ነው ብለን ስናስብ ያቺ የምናስበው ነገር አለ። ስለዚህ አረጋዊ ናቸው አዘሏቸው ሲል በዛ ረድኤታቸው በረከታቸው አደሩባቸው ለማለት ነው። ኦኬ። ስለዚህ ተገልጦ በሚለው ምንም ችግር ተገልጠው ታዘሉ ይባል ያው በሽማግሌ ተገለጡ እንጂ ሊተራሊ እነሱ አይደለም። አምላክ በባህሪው አይታዘልም፣ ግን ሲገለጥ ግን ታዝሏል ነው አይደለ? በሚወዱት ልክ አይ በጣም በሚያስቡት ልክ ረዳው። አሁን ረዳው የሚሉት እሳቸው ምንድነው? በቃ ሽማግሌ ረዳው ነው አይደል የሚሉት? አገዝኩ ነው የሚሉት አይደለ? እዚህ ያን ለመግለጽ ላይ ባይምሯችን ይረዳ ዘንድ ነው። አይ በጣም አድርጌ አመሰግናለሁ አባ። ተያይዘ አንድ አንድ ጥያቄ ልጨምር ወይስ ይበቃል? እሺ አይ ስብሰባ ላይ ልገባ ነው። ይቅርታ ተክስት አድርግልኝና ከቻልክ ተክስት አድርግልኝ። አጭር ነበረች ግን ብዙም አታቆይም። ተክስት አድርግልኝ ችግር የለም። ተክስት አድርግልኝ። በቴክስት ታረዘ ችግር የለም። አይ ዘተስ አቤት አቤት ችግር የለም ችግር የለም። ሁለተኛ ጥያቄ እምቢ ብላ ግን በቃ ተገልጦ ታዝሏል። ሳላ ተገልጦ ሰማሁት። ይሄኛው የሚሉት አብርሃም ቤት ሲመጡ በነገራችን ላይ የቅድሙ ሰውዬ ማለት ነው ሰውዬ ያልኩት የቅድሙ አባት አብ ስጋ ለብሷል ብሏል። ወላሂ ይህ ምንፍቅና ነው። ስጋ ለብሶ ነው የመጣው። አብ ስጋ ለበሰ፣ ወልድም መንፈስ ቅዱስም ስጋ ለብሶ መጣና በዛ መንገድ ነው ሲበሉ ሲጠጡ የነበረው ነው ያለው። ይሄኛውም እንደዛ ነው ያለው። ስጋ ለብሶ መጣና ወይ ደግሞ በሰው አምሳል ከመጣ በኋላ በሉ ጠጡ። ይሄኛው ታዘለ ነው ያለው። ታዘለ ብዙ ነገር ነው ያለው እና ይገርማል። ሰው አምላክ አብም ስጋ ለብሶ በሰው አምሳል መጣና ምግብ ሲበላ ሲታዘል ነበረ፣ ሲዋጥም ነበረ። በነገራችን ላይ በሰው አምሳል ብቻ ሳይሆን በክኒን አምሳልም ሲገለጡ ነበር። በፍሬ መልኩ ሲገለጡና ሲዋጡ ነበረ እና ብዙ ጉር ነው ያለው። ብዙ ጉር የሰማን ዛሬ ከካህናቶቻችን። የመጨረሻ አንድ የመጨረሻ ሳላ አይ ይሄኛው ቆይ አደውል አንዴ ቆይ ምን ይጠየቅ? ይሄ የሚጠይቅ አካላቱን ጠይቀው። ይሄ እንትን ነው ታላቅ ሽማግሌ ናቸውና አካላቱን ጠይቃቸው። ቆይ በቃ አካላቱ ጠይቃችሁ በቃ አካላቱን። አይ ግን ማታ ቢሆን በጣም ፐርፌክት ነበር፣ ብዙ ሰው ስለሚኖር የደውሉላቸው ደንበኛ እና መሻለና ችግሩ 4 ሰዓት ላይ ይተኛሉ። በ4 ሰዓት መደወል ከባድ ነው እና መሻለና አይ 4 ሰዓት ላይ የሚከፍቱ 4 ሰዓት ላይ መደወሉ ይከብዳል። ትልቅ ሰዎች ናቸው ይተኛሉ እነሱ። ቆይ እኔ ዛሬ ቀኑን ሙሉ ስልክ ነው የምሰበስበው የፓስተሮችን። እነሱ ማታ ስራ የላቸውም። የፓስተር ነብይ ጋር እንደው ቆይ አሁን ውጭ ይጨርስና ግን የነብይ ስልክ ላምጣ ቆይ ቦስ ነው በቴሌግራም ልክልሃለሁ። አይ ስማ ግን የቀድሞ አልዘገነነህም ባለ የደውሉላቸው ባንዴ እኮ ነው እሱ ላጥላጥ እኮ ነው ያደረገው። ቢስሚላህ
ላጥ በቃ ፕሊስ ሪከርዱን ያቺን ፓርት ብቻ ቆርጣችሁ ልቀቁት። እሺ ፕሊስ ላኩልኝ፣ ለኔም በውስጥ ቴሌግራም ላይ ላኩልኝ። አገልጋዮች እሺ ዝም በል ሄሎ ሰላም አሉ መምህር። ደህና ቆይ፣ ትንሽ ቆይ ተደውልልኝ መንገድ ላይ ሆኜ። እሺ አባ እሺ፣ ትንሽ ቆይ ተደውል፣ ትምህርት ቤት ነኝ አሉ። እንጠብቃቸዋለን። አይ እሺ። ይሄኛው ደግሞ ሀገሩ ቢሾፍቱ ነው። ኧረ ነብይ ግዴታ ነው። ነብይ ደግሞ ታገኛለህ። አምጣ ነብይ ጎስ ቲክቶክ አካውንታቸው ላይ ያለ ለምሳሌ ፓስተር ደሳለኝ ምናምን ከቢሾፍቱ። እሺ ቆይ በቃ ሌላ ልፈልግ። ቀጥል። ኧረ ኦርቶዶክስ ወላሂ ታለች እንድኮ ነው። በቃ እንደዚህ ጋር ደብ መዋየት ወላሂ ቃል በቃል እኮ ነው። ቃል በቃል አዎ፣ እግዚአብሔር ሲጀመር አካል እኮ አለው። በቃ አይን አለው፣ አፍንጫ አለው፣ ጆሮ አለው። በቃ እንዴ እንደዚህ እኮ ነው። በቃ ቃል በቃል እንዴ ያጨቃጨቀኝ ነው ቀሲስ። እሺ ቀሲስ መከኑ ይደውላችሁ እንዴ? እስቲ ሄሎ ሰላም አሉ። እግዚአብሔር ይመስገን። ቀሲስ መኮንን ኖት? አዎ። እንዴት ነው? ሁሉ ሰላም? እግዚአብሔር የተመሰገነ ይሁን። ሰላም ነው አለን መምህር። እንደው አንድ ጥያቄ ነበረችኝ። ጓደኛ ነበር ቁጥሩን የሰጠኝና የሚመቸው ከሆነ አንድ ጥያቄ ነበረችኝ። ምን ነበር? የተወያየን የሆነ መጽሐፈ ሚያድ ላይ ማለት ነው። መጽሐፈ ሚያድ መሰለኝ አለኝ። ዘወርሃ ግንቦት ላይ በአዳም ላይ ያለው መልክ ሁሉ በአብ በወልድ መንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮ አይንም ቢሆን አፍንጫ ከንፈርም ቢሆን እግሮችን ብብቶችን ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው ይላልና ይሄን በምን አንጻር ነው የምንረዳው የሚለውን በምን መንገድ ላስረዳቸው? ማን አላወኩም፣ ግን ቁጥሩን አግኝተው ነው እንጂ እንደዚህ አላቆትም። እርሶንም አላቆትም። ምን ላይ አገኛችሁ? አይ ቲንክ ልጁ ከቲክቶክ መሰለኝ ያገኘው እና እቺ ነገር በምን መንገድ ላስረዳ? እስቲ ድገምልኝ እስኪ። መጽሐፈ ምን ነበር ያልከኝ? መጽሐፈ ሜላድ መጽሐፈ ሜላድ ሚልኪያስ ነው ሜላክ መጽሐፍ ቅዱስ ላይ አይደለ? አይ መጽሐፈ ሜላድ የቤተ ክርስቲያን መጽሐፍ ነው አሉ። ሜላድ ዘወርሃ ግንቦት ምዕራፍ 7 ላይ መጽሐፉ በእርግጥ ለኔ አዲስ ነው፣ ግን ቃሉን አንብበውና በተቻለኝ። አይ በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎች አይኖችም ቢሆኑ አፍንጫ ከንፈርም ቢሆን እጆችና እግሮችም ብብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖችና ጆሮዎች እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። በምን ተከራክራችሁ ነው አሁን ታዲያ? እግዚአብሔር አካል አለው ማለት ይቻላል እንዴ? እግዚአብሔር አካል እውነት ቃሉ ትክክል ነው። አሁን ምንም ስህተት የለበትም። መጽሐፍ ላይ የተጠቀሰው ሁሉም ነገር ትክክል አሁን የምታነበው ማለት ነው። ምክንያቱም አዳምን እንዴት አድርጎ ነው እግዚአብሔር ፈጠረው? ስላሶች እንዴት አድርጎ ነው አዳምን ፈጠሩት የምንለው? በመልካቸው በራሳቸው አምሳል አይደለ? ንግበር ባሪያነ ወአምሳሊነ ብለው ሌላውን ፍጥረት ከፈጠሩ በኋላ 22ቱን ፍጥረት ከፈጠሩ በኋላ
በቃ አንድ ነገር ቀራቸው። ሰውን መፍጠር ነበረባቸው። ሰውን ደግሞ በራሳቸው እነሱ እንዲመስል የሚመስል አድርገው ፈጠሩት አይደለም የሚለው እና ቃሉ እሱ ስለሆነ ፍጥረት ላይ አሁን አለ ዳዊት ላይ ሙሉ ብታነቡት እግዚአብሔር አይን እንዳለው እግዚአብሔር ጆሮ እንዳለው ሁሉ ነገር ይናገራል። ገጽ እንዳለው ጸጉር እንዳለው የሚገልጽ መጥት በእያንዳንዱ የዳዊት መዝሙሮች ላይም ተጽፏል። እነዚህ የጳውሎስ መልእክቶች ላይም ሁሉም አሁን እንዳልከው ዘርዘር አድርጎ እንትን ባይለውም በእያንዳንዱ ቦታ ግን የስላሶች ረጅም ጸጉር ያረጀ በእድሜ ያረጀ ጸጉር አላቸው፣ የስላሶች ቅንድብ አላቸው እያለ በእያንዳንዱ ቦታ ይተቸዋልና እንደዛ ስንል እንግዲህ እግዚአብሔር የሚመረመር በእኛ ጥበብ ብቻ አሁን ተነግሮ ወይም ተመርምሮ የሚያልቅ አይደለም። ግን ዋናው ቃሉ ግን በአምሳላቸው የፈጠሩት ፍጥረት ስለሆነ ሰው ያለውን ነገር ሁሉ እግዚአብሔር አለው ብለን ያምናል። ቅድስት ቤተክርስቲያን ታምናለች ማለት ነው። አየ መምህር በጣም ግልጽ ነው። አመሰግናለሁ። የዚህ አሪፍ ነው። አረ ቢስሚላህ ጎበዝ ነው። አረ እንዴ ቅድም እንዳለው እናምናለን። ቤተክርስቲያን ታምናለች እኮ ነው ያለው። ያ ታምናለች። ልክ ነው አለ። አሁን ያነበብከው ነገር በሙሉ ልክ ነው አለ። ይገርማል። አረ አይታችኋል እንግዲህ ይሄ ነው ክርስትና። መሬት ላይ ያሉ ሰዎች ምናምን በትክክል ነው በቃ የሚያምኑት ያለውን ነገር በትክክል የተጻፈውን ነገር ወላሂ ሊተራሊ ነው አድሚት የሚያደርጉትና ይሄ የሚበረታታ ነገር ነው። በጣም ደስ የሚል ነገር ነው። ያረጀ ጸጉር አለው እኮ ነው ያለው። ያረጀ ነጭ ጸጉር አለው፣ ረጅም ጸጉር ያረጀ ጸጉር አለ፣ ረጅም ጸጉር አለ። እህቶችን የሚያስቀና። እሺ እንግዲህ ፓስተር እየፈለኩ ነው ኢምራን። አረ ወላሂ አልቻልኩም። በቃ እንዴት ላውራ? ኡይ ዮ ወደ ፓስተሮች እንሂዳውን ወይስ ቄሶች ላይ ትንሽ ፓስተር አግኝተሃል? እየፈለኩ ነው። ቲክቶካቸው ላይ ገብቼ አካውንት ነው በብዛት የሚቀመጠው ንግድ ባንክ አካውንት ነው እንጂ ስልክ ቁጥር አይደለምና ወላ 1000 ምናምን ነው በቃ እንትናቸው ባዮ ላይ የሚቀመጠው እንትን አካውንት ነው ንግድ ባንክ አካውንት። ስልክ ቁጥር ያለውን እየፈለኩ ነው። ዘጋይ ከዚህ በኋላ በቃ ከንተ ጋር ነው የሚወያየው፣ ከሜታ ኦርቶዶክስ ጋር ነው የሚወያየው። እንዴ እንደዚህ ማለት እንዴ እነሱ ትክክል። እንደውም ይሄ አልቻልኩም። በቃ ቶሎ ብዬ ዘጋሁበት። በቃ ሳቂ ቀደመኝ። ሄሎ አቤት ፓስተር ነው? አቤት እንዴት ነው ፓስተር? ሀዲስ እግዚአብሔር ይመስገን። በመጀመሪያ ስላገኘሁት በጣም ደስ ብሎኛል። አደንቆት ለመሰለመት እወዳለሁ። እና አንድ ጥያቄ ነበረች የሚመቸት ከሆነ እሺ። አሁን ፈጣሪያችን ክፋትን ይፈጥራል ማለት እንችላለን? ምን አልከኝ ወዳጄ? ፈጣሪ ክፋት ፈጠረ ይባላል? ማለት ክፋት ከማን ነው የሚገኘው? አሁን መጥፎ ነገሮች ከየት ነው የሚገኙት? መሰረታቸው ምንድን ነው? አምላክ ክፉ ነገር ይሰራል? አሁን አምላክ ምሳሌ አንድ ሰው መጥቶ አምላክ ክፋትን ፈጥሯል ብለኝ ምን ብዬ መመለስ አለብኝ? ትክክል ወይስ አይደለም ብዬ በምን መንገድ መወገት አለብኝ? አምላክ ማሰብ እንዲከፋት ይሰራል። እሺ እንደዛ ደግሞ ሲለው ማለት ነው ያደረገ ትንቢተ ኢሳይያስ ምዕራፍ 45 ላይ ክፋትን ሰራሁኝ እነዚህ ሁሉ ያደረኩት እኔ እግዚአብሔር ነኝ ይላልና አሁን አንተ አልፈጥንም በዚህ ጋር ደግሞ እግዚአብሔር ክፋት ይፈጥራል ይላል። በምን አንጻርኛ እግዚአብሔር ክፋት አይፈጥርም በሚለው ከተስማማ ትንቢተ ኢሳይያስ ምዕራፍ 46 ላይ ብርሃንን ሰራሁ ጨለማን ፈጠርኩኝ ክፋትን እሰራለሁ እነዚህ ሁሉ ያደረኩት እኔ እግዚአብሔር ነኝ ይላል። እና ይሄ በምን ተርጉሞ አንተም በምን አግባብ እንደጠየቀኝ ያው ሞቲት ምን መረዳት አልቻልኩም። ግን አንድን ቃል ቴክስት ስታጠና ስታነብ ወይም ማለት ነው ሁሉ ነገር አውዳ ነው ኮንቴክስት አለው።
ስለዚህ የምታጠናበትን ክፍልና ሞቲቭ አስተካክለህ ከላይ አሁን አንዷን ጥቅስ እኔ ጨለማን ብርሃንን ፈጠርኩኝ ክፋትንም አደረግኩኝ እኔ እግዚአብሔር ነኝ ይላል የሚለውን ሀሳብ ለመፍታት ኢሳያስ ማን ነው? ኢሳያስ ለምንድን ነው የጻፈው? እንደገና የኢሳያስ መጽሐፍ ዋና ሀሳቡ ምንድን ነው የሚለውን ነገር መርዳት ያለብን። እግዚአብሔር አምላክ ክፉ አይደለም፣ መልካም ነው። አንተ ህይወት ላይ ግን ክፉ ነገር ቢመጣ ያንን ክፉ ነገር እግዚአብሔር አመጣብኝ አላመጣብኝ ለማለት አንተ መንገድን ማየት አለብህ፣ ህይወትን ማየት አለብህ። አየህ ሰው ስራው የሰው ተግባሩ ክፋትን ያመጣበታል። እንግዲህ ሲያመጣበት አመፀኛ ሆነውን እንዲህ ብትል እግዚአብሔር አምላክ በአመት ይቀጣል። ሲቀጣህ ያንን ክፋት እግዚአብሔር በራሱ ቦርድ መንገድ ነው የሚቀጣህ። ገባህ አይደለ? ያንተ አለመጣፍ፣ ያንተ አመት፣ ያንተ አካሄድ መበላሸት ያንን ቢያመጣ ከአንተ ነው የመጣው፣ ግን እግዚአብሔር ያንን ሊያመጣብህ ይችላል። አየህ? አይ ግን አሁን ታዲያ ትንቢተ ኢሳያስ ምዕራፍ 45 ያለውን ኮንቴክስቱን በምን ልረዳ? ኢሳያስ 45 እኮ የሚያወራው ስለ ቂሮስ የሚናገሩ አይደለም? ከላይ ከምዕራፍ 1 ጀምሮ ስንመጣ ቁጥር 1 ስንመጣ እኮ ለቀባሁት ለቂሮስ እያለ ነው የሚያወራው። ቂሮስ በዛ ጊዜ የለም። ቂሮስ የሚባል ንጉስ ገና እኮ ከ400 ከምናምን ዓመት በኋላ ነው የሚመጣው። የሰማይ ነው፣ የትንቢት መጽሐፍ ነው መጽሐፉ። እሺ አትወዛገብ፣ ተረጋግተህ በደንብ አድርገህ እዛ ላይ የሚለው ማለት ስም ሳየው ስለ ባሪያ ያዕቆብ ስለመረጥኩት ስለ እስራኤል ብዬ በስምህ ጠርቼሃለሁ። እኔ እግዚአብሔር ነኝ፣ ከእኔ በቀር ሌላ አምላክ የለም። በፀሐይ መውጫና በምዕራብ ያሉ ከእኔ በቀር ማንም እንደሌለ ያውቃው ዘንድ አስጠነቀቅኩኝ፣ አንተ ግን አላወቅም። እኔ እግዚአብሔር ነኝ፣ ከእኔ ሌላ ማንም የለም። ብርሃንን ሰራሁ፣ ጨለማን ፈጠርኩኝ፣ ድህነትን እሰራለሁ። የት ነው አንተ ያለው? የት ነው አንተ ያለው? እኔ አዲስ አበባ። አዲስ አበባ። አሁን ትክክለኛ መረዳት ማወቅ ፈልገህ ነው የምትጠይቀኝ ወይስ ምንድን ነው የፈለገው? ላይክ አሁን እኔ መልስ ነው የፈለኩት፣ በምን አንጻር ይሄን ማስረዳት እንደምችል። ምን አልከኝ? ይሄን በምን መንገድ ማስረዳት እንደምችል ነው የፈለኩት መልሱ። ትንቢተ ኢሳያስ ምዕራፍ 45 አይደል ያልከኝ? መጽሐፉን ይዘዋል ካሉ ከፍተሃል። ከላይ ምንድን ነው የሚለው? ቁጥር 1 እግዚአብሔር ለቀባሁት አሕዛብን በልቶ አስወግድ ዘንድ የነገሥታትን ወገን ይፈታ ዘንድ በሮችም እንዳይዘጉ መክፈቻዎችም በፊቱ ይከፍቱ ዘንድ ቀኝ እጁን ላያሽር ለቂሮስ እንዲህ ይላል እያለ የሚቀጥል አይደለ? ከዛ ቁጥር 3 ላይ ደግሞ ያዕቆብ ብሎ ያዕቆብን ከነሳ በኋላ ይቀጥላል። በፊት እሄዳለሁ፣ ትራሱ ትክክል አድርጋለሁ፣ የናሱን ደጅ እሰብራለሁ፣ የብረቱን መወርወሪያ እቆርጣለሁ ይላል። ከዛ በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆነ ታውቁ ዘንድ በጨለማ የነበረውን መዝገብ ነው የሚለው፣ በስውርም የተደበቀችውንም ሀብት እሰጥሃለሁ ነው የሚለው አላለ? ስለዚህ ባሪያዬ ስለ ያዕቆብ ስለ መረጥኩትም ስለ እስራኤል ብዬ በስምህ ጠርቼሃለሁ። እያወራ ያለው ስለ ቂሮስ ነው። እግዚአብሔር አምላክ ሲጠራ የሚጠራው የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ነው የሚጠራው አይደለ? ግን አሁን ጥያቄዎች ፓርት መሰለህ ስማኛ እግዚአብሔር አምላክ ሲጠራ የሚጠራው የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ነው። ከላይ ስለ ቂሮስ አውርቶ ስለ እስራኤል ብሎ በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆኑ ታውቅ ዘንድ እያለ ይቀጥላል። በጨለማ ያለው ስለ ባሪያዬ ስለ ያዕቆብ እያለ ያወራል። ያዕቆብ ማን ነው ብለህ? ያዕቆብ የአብርሃም ልጅ ነው አይደለም? የልጅ ነው፣ የአብርሃም ልጅ ነው። አየህ፣ እግዚአብሔር ከሚጠራበት አንዱ መጠሪያ ስሙ በያዕቆብ አምላክ ተብሎ ይጠራል። የይስሐቅ አምላክ የአብርሃም አምላክ ተብሎ ይጠራል እግዚአብሔር አምላክ። ግን ፓስተር እኔ ጥያቄ እሱ ሳይሆን በጣም ያወዛገበችኝ ፓርት አሁን በሙሉ ገብቶኛል። ግን ያወዛገበችኝ ፓርት እኔ እግዚአብሔር ነኝ ካለ በኋላ እኔ እግዚአብሔር ድህነት ብርሃንን ሰራሁ፣ ጨለማን ፈጠርኩኝ፣ ክፋትን እፈጥራለሁ የምትለው ፓርት ናት። አሁን አንተ ቅድም እግዚአብሔር ክፋትን አይፈጥርም በለህ መልሶ ወይም ደግሞ እንደዛ ነገር ባስቀመጥከው እዚህ ጋር ደግሞ ክፋትን እፈጥራለሁ ይላል። ስለዚህ ይሄን በምን ልረዳው? ምን መሰለህ ወንድሜ፣ አሁን በቅንነት ጠይቀኝ ከሆነ በጣም በቅንነት ጠይቀኝ ከሆነ በጣም ለመረዳት ብዙ አእምሮን እንትን ሳትለው ብርሃንን ሰራው። እግዚአብሔር ብርሃን ሰሪ ነው። አየህ፣ እግዚአብሔር ጨለማን ሰርቷል። ሳላ አይቼዋለሁ። ሳላ አንክድም። ደህንነትን እግዚአብሔር ሰርቷል። ደህንነት ሰርቷል። ደህንነት በምንድን ነው የሰራው? በክርስቶስ ኢየሱስ ደህንነትን የሰራው አይደል እንዴ? ሰው ኃጢአተኛ ነበር፣ ሰው በደለኛ ነበረ። እግዚአብሔር ራሱ ብርሃን ነው፣ ብርሃንን ፈጥሯል። ዘፍጥረት ላይ ይነግረናል አይደል? እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ እያለ ጨለማን በጥልቁ ላይ ነበረ አለ።
ጨለማንም ፈጥሯል። አንዳንድ አስተማሪዎች፣ አንዳንድ ሰዎች እግዚአብሔር ጨለማን አልፈጠረም ብሎ የሚያወሩ ሰዎች አሉ። የራሳቸው ፍልስፍና ነው እሱ። እግዚአብሔር ጨለማ ፈጥሯል አይደለ? ብርሃንን ከጨለማ ለየ ብሎ ሲናገር እግዚአብሔር ያን ያደረገው ክፋትንም እፈጥራለሁ አለ። አሁን ያ ማለት ምን ማለት መሰለህ? ክፋትን እፈጥራለሁ ብሎ እግዚአብሔር ፐርፐዝሊ በዓላማ ክፋትን አንተ እንድትጠፋ አንተ እንድትሆን ሰርቶ አንተ ላይ ሁሌ ሸምቆ የሆነ ነገር ያደርግብሃል ማለት አይደለም። ግን አንድ ነገር ልንገርህ፣ የእስራኤል ጠላት የሆነ የእግዚአብሔር ጠላት የሆነ ሰናክሬም ነበረ አይደለም? እግዚአብሔር ከእግዚአብሔር ዘንድ አሁን እንደዚህ አይነት ጥያቄ ካነሳልኝ ብዙ ከእግዚአብሔር ዘንድ ክፉ መንፈሶች ያውቃል። አየህ፣ ክፉ መንፈስ ኦኬ። አሁን እንዴት ነው ከአምላክ ክፉ መንፈስ የሚወጣው? እዚህ ጋር ደግሞ ክፋትን ፈጥራለሁ ይላል። አሁን አምላክ ክፋት ፈጠረ እንዴት ብሎ ይነገርለታል? ቅድም አንተ ራሱ እኮ ፓስተር አምላክ ክፋትን አይፈጥርም፣ ክፋት ነገር ከአምላክ አይደለም ብለህ ነበረ። አይ እንትን ነው ምን መሰለህ ወንድሜ፣ በጣም እግዚአብሔር ቃል በእግዚአብሔር መንፈስ ነው የምናጠናው። አንድ ፊደል ደግሞ ይገድላል ይላል። ሁለት ሌላው ደግሞ ፊደል ይገድላል ማለት ነው። የተጻፈው ምን ልናደርገው ነው ፓስተር? ነው የተጻፈው ምን ልናደርገው ነው ሳይሆን ስታነባው እንደ ኬሚስትሪ የምታጠና ከሆነ ነው እንደ አሁን አይደለም የተጻፈው እኛ ሊገማ አይደለ? በደንብ ከተነጋይ ግን ፓስተር እንደ መሰለህ ከይቅርታ ጋር ሳይው አሁን እያረክልኝ ያለው አንተ አውት ኦፍ ኮንቴክስት እና ከጥቅሱ ውጭ ነው እያስረዳኝ ያለው። እኔ ቁጥር 7 ላይ ክፋትን እፈጥራለሁ ይላል እግዚአብሔር። ክፋትን የሚፈጥር ከሆነ ክፋት ፈጠረ ማለት እንችላለን እንዴ ወይስ አንችልም የሚለውን ነው። አንተ ደግሞ እያስረዳኝ ያለው ክፋት የፈጠረበት ምክንያት አለ። መጀመሪያ ግን ክፋት እንዲፈጠር ወይስ አይፈጠር የሚለውን ነገር አድሚት አድርግልኝ ወይም ደግሞ አይፈጠርም ብለህ አስረዳኝ። በአካል ቁጭ ብለን ወይም ሚዲያ ካለ በሚዲያ ማውራት እንችላለን። ይሄ ነገር ለምን እዚያ ታስረዳኝም እንዴ? እንደዚህ ሳይሆን ከአንተ ጋር አንተ ኢሳያስ ምዕራፍ 45 ቁጥር 7 ላይ ያለውን ቃል ብቻ ይዘህ ካወራ ከቁጥር 7 ካለ ከቁጥር 7 በላይም ማለት ከቁጥር 7 በታችም ማለት አለና ቁጥር 7 ብቻ አይደለም መጽሐፍ ቅዱስ ከላይ ያለውንም እኮ ሁለት ጊዜ ያነበብነው ከስራ ያለውንም ሁለት ጊዜ ያነበብነው ትርጉሙ አይለወጥማ። ለሰማይ ኢሳያስ 45 አሁን አንተ እያጠና ያለው ሙሉ መጽሐፉን ነው ወይስ 7 ቁጥር አልገባችም? ሙሉ እኮ አንብቤው ነበር። ስለዚህ አሁን አንተ ሙሉ ካነበብከው በአጠቃላይ ያንተ ጥያቄ እግዚአብሔር ክፋትን አይፈጥርም። አንተ ደግሞ እንትን አድርግሽ ፓስተር ይመቻል። በቀጠሮ ብናወራው ወይም ደግሞ መቼ ቀጠሮ ትይዝልኛለህ? ደውልልሃለሁ። ይሄ አንተ ስልክ ነው? በቃ ደውልልሃለሁ። አይ እሺ፣ በጣም አድርጌ አመሰግናለሁ። ይበቃዋል። እባክህ ሳላኑ ጋር ካህኑ ቆይ እሺ፣ ገብቷል ተብሏል። ገብቷል እየጠሩህ ነው እየተባለ ነው። በዛኛው ስልክ ሂድና ወደዚህ ጥራቸው። ቆይ አለ ግን እኮ ኦኬ ገብቷል። ላይ ብላለ አብርሃም ላይ ሳራ ፈትነሽ ጥሩን ያለና መልካሙን ጠጅ አዘጋጂ ካለ በኋላ አቀረበላቸው። በሉ ጠጡ ይላልና እውነታውን አምላክ በላ ሲባል ታሉ ሰላም አላችሁ። እንዲያውም መጣ ለራሱ መጣ። አንተ ኤምራን አቤት። እሺ ቆይ ኤምራን ያንዴ ይቅርታ። ቆይ ኤምራን አንዴ ያወራ ነበር። ቆይ ኤምራን ያንዴ ይቅርታ ወንድሜ። አሁን ምንድነው እሱ ሆነ ያልከው? ከዛ ጋር ልጨርስ። ቆይ ከዛ በኋላ እንዴት እንደሚሳለቅ እንስማ። እስካሁን ያለው ድረስ ምንድነው? አሁን ይኸው እዚህ ጋር ኤምራንም ስለመጣ መምጣቱ ጥሩ ነው። ምንድነው ያለው ችግር? ሁለት ነገር። አንደኛ ሶስት ነገሮች እዚህ ጋር። አንደኛ ከቲክቶክ ውጭ ላሉ አባቶች እውቀት የሚፈልግ በመምሰል ከመጽሐፍ ያገኝ መጠየቁ ነው። አሁን ከቲክቶክ ውጭ ምናምን አትበል። አሁን ሌላ ነገር አትስራ። የእውነት አሁን አንደኛ ነገር ምን አለ መሰላችሁ? አሁን ትክክለኛ ልጨርስ እንዜድ ለምን አጨርስ? እኔ ፖይንቶችን ላስቀምጥ። ከዛ ሳቀደኝ ሚውት አድርጎ የንጉስ ሌላ እንትን ይዘናል። አጠር አድርገህ ምንድነው አንተ ይሄ ነው በለ ተሳደበ እኮ እንዴ! እንዴት እንደተሳለቀ እኮ ላስደምጣችሁ እኮ ነው። እሺ በጎን ለጎን አድርጓቸው ሁለቱን። ከይቅርታ ጋር እንደዚህ
የመጣሁት እኔ ስሞታ ልሰማ አይደለም ልወያይ ነው። የሚወያይ ሰው አለ? አባቶች ጋር ደውለህ የምትሳለቀው ምን ብዬ ተሳለቅኩ? እንደዛ ከሆነ ተሳለቀ እንትልበት አቅርብልኝ። ኢምራን አቤት ኢምራን ትክክል ነው። በቃ ወደ ውይይቱ እንሂድ። በቃ ያ ማስረጃ ሊሆን አይችልም። ኖቫ አሁን ምን ታደርግልኝ? እኔ እንደዚህ ምን ታደርግልኛል መሰለህ? ለምንድን ነው ስልክ ከዘጋ በኋላ የምትሳለቀው? ምን ብዬ ተሳለቅኩ? ምን ብዬ ተሳለቅኩ? አሁን እኔ እንደዚህ አሁን እየተደረገ ያለው ውይይቱ እንዳይከናወን ነው እየረበሸ ያለው። ተረት ተረት አናሰግዳታችን ኖ ቆይ እነዚህ እኔ ለምን እንድጨርስ አያደርጉኝም? አንዴ አይደለም ወይም ከውይይቱ በኋላ ሌላ ፕሮግራም ይዘናል ወንድም። አውርደውና እኛም ራሳችን ቅር ያለን ነገር ስላለ ሌላ ውይይት ይዘናል ወንድም። አውርደውና በኋላ ይገባል። በኋላ መታገስ ካልቻልክ በቃ መታገስ ካልቻልክ ጎን ለጎን እስኪ አድርጓቸው። ዜድ ኖ እንደዚህ አይደለም ውይይቱ የሚሆነው። ላሳይካ ምን እንደምናደርግ ያው እኔ እዚህ ሁኜ ማለት ነው እልክልህ ተቀበለኝ። አሁን የምልክልህን እሺ እሺ አንዴ ሌላ አስገባቸው። የካህን የሚለውን ንኩትና ኢንቫይት የሚላል ኢንቫይት የሚለውን ንኩት። አልመጣም። ኢንቫይት የሚል የለም። እሺ እንትን ላኩልኝ እስኪ ገስት የካህን መላክ አይችሉም። የካህን አንድ ቁጥር ጻፍ። የካህን አንድ ቁጥር ጻፉልኝ። ገብረስላሴ አንድ ቁጥር ይጻፉ። ሱራ ገብሬን አስገባ። ሱራ በእኔ ቤት ና። ሱራ እኔ ቤት ና ኮሜንት ጻፍልኝ አንዴ። እኔ ንካኝና እኔ ላስገባ። አንዳንድ ሰው እንድናስገባ ማለት ነው። እኔ አንተ ጋር መምህር ደግሞ እኔ ዜድ ጋር ማለት ነው። እንደዛ እንዲሆን ሱራ እኔ ቤት ና መታ አንድ ቁጥር ጻፍ። የእሱን ፕሮፋይል ንካውና ሱራ የኢምራን ፕሮፋይል ንካና ኢምራን ጋር ሂድ። መጣ። እስካሁን አንድ ቁጥር አልጻፉም። እንጠብቃለን። የለም። እሺ እስኪ ልፈልገው። ይሄው እስቲ እኔ ልሳብ። እስኪ ስብ ያለው እኔ ዜድ ደግሞ እኔ ቤት ና። እኔ ልምጣ ነው አንተ ሰጥተው ሶሪ እንትና ዘሚካኤል ነው ሱራፌል ኦኬ ሱራፌል እና እኔ ቤት ግን እንትን ካሜራውን እንትን አድርገው እኔ ዜድ እየታየ ነው። እሺ ችግር የለም። አይ ታይቼ ነው ይታያሉ ግን ችግር የለውም። ምንም እንትን የለው። እሺ ይግባህ መምህር ምን ነው ገስት ልክ ያለው ግን መግባት አልተቻለም። እሺ እንትን ያልኩልኝ በዚህ አካውንት አንዴ ሞዴሬተር ስጡኝ። ኮሜንት ላይ አንድ ቁጥር ጽፋለሁ ንኩኝና ያው ሞዴሬተር ስጡኝ። ኮሜንት ላይ አንድ ቁጥር ጽፌያለሁ። ንኩትና አንድ ቁጥሩን ከላይ 3 ነጥብ አለ ስነኩት 3 ነጥብ አለ እዛ ላይ ሞዴሬተር ስጡኝ። የለም አድ ሞዴሬተሯ እንትን ብላለች ጥቁር ብላለች። መስጠት አልችልም። ምንድነው ምክንያቱ? እሺ ካልሆነ አንድ ኦኬ ዘሩ ፋይል መጣ እንዴ ላስገባው እኔ አይደለም መጣልኛል እኮ ኢምራንዬ ግን እንትን አይሰጥም። ሞዴሬተሩ እንትን ብላለች ታቁራለች። ሞዴሬተር ነው አድ ሞዴሬተር የምትሏ መስጠት አልችልም። መተናል እንትና እኔ እንደዚህ ላሳይህ እንዴት ማድረግ እንዳለብን ያው አንድ ቁጥር ጽፍልኝ ማለት ነው። አንድ ቁጥር ጽፍልኝ ነካው። አይ እሱማ ነው ልክ ነክቼዋለሁ መጥቷል። ግን እንትኗ ጠቆረ። ቆይ ላሳይ ስክሪንሾት አድርጌ ላሳይ። ሞዴሬተሩ ሳይሆን ማለት አንድ ቁጥር ጻፍ። ሞዴሬተሩ ይቅር። ሞዴሬተሩ ሳይሆን መምህሩ አሁን ካህኑ ኮሜንት ላይ አንድ ቁጥር ይጻፉ። ሲጽፉ ፕሮፋይል እንኳን እቺን እንኳን እዚህ ጋር ያለችውን እንኳን ካህኑ አንድ ቁጥር አሬው
ይኸው ስቤ ያለው ይኸው 2 ቁጥር ላይ ናት። ይኸው ስቤ ያለው እኔ ታዲያ ለምን አይገቡም? እንትን አገባ እኮ ስቤ ያለው ስቤ ያለው በቃ ገቡ። ይኸው ቶሎ በሉ እስቲ። ከዛስ በቃ ጨረስን። ውይይቱን መቀጠል እንችላለን። በሰፊው ለማድረግ በሰፊው በቃ እንደዚህ ነው ማለት በቃ እንደዚህ ነው። ኤኮ እንትን ላይ ነው ያለው። ማስረጃ ሲያወጡ ታዲያ እንዴት ያሳያሉ? ማስረጃ ይከፍታሉ። ካሜራ የንጉስ ልጅ አዎ ላይቭ ይምጡ። ላይቭ ከፍተው ይምጡ፣ ወይም ላይቭ ከፍተው ይምጡ፣ ወይም ደግሞ እኔ ከፍትላቸዋለሁ። ቁጥሩን ይንገሩኝና አወጣላቸዋለሁ፣ ተባበራቸዋለሁ። እንዴት ሲነግሩኝ ቦታውን ቶሎ ታብሌት ሳይሆን በታብሌቱ ቶሎ ከፍተዋለሁ የፈለጉበት ቦታ። አይኑ ራሳቸው እንዲያወጡ እንደዚህ በትልቁ ጎን ለጎን ነው። ስለዚህ በራሳቸው ላይ ቀጥታ ይግቡ። እንደዛም ይቻላል። እሺ ገብርዬ ምንድነው? እኔ አልገባኝም። አሁን ነው የመጣው። በመሰረቱ ምንድነው የፈለጋችሁት? ያው እንግዲህ ቅድም በተነጋገር ነው። በቃ ጥያቄውን ያቅርብ፣ በምችለው ልክ መልስለታለሁ እኮ። አዎ ስለዚህ ቀጥታ በላይ ብትመጡ ወይስ እዚሁ ጋር ይሆን? ምንም ችግር የለም። በቃ በዚሁ ባለው ላይ ጥያቄውን ያቅርብ። ምንድነው በክርስትና ላይ ያለውን ጥያቄ ያቅርብ፣ ይመለስለታል። ከተቀበለ ይቀበላል፣ ካልተቀበለ ደግሞ አይቀበልም። አለቀ። ይሄው ነው የሚሆነው። አስገድደኛ እንዲህ ነው ብለንም ልናሳምን የምንሞክረው እውነት የለም። እሺ መልካም። እንግዲህ ኢምራን በስላሴ ላይ ነው አይደል ጥያቄ? በስላሴ ላይ ነው። ኢንሻአላህ እንትን ይሆናል። በመጀመሪያ ያው እኔ በሰላም ተጀምራለሁ። ሁላችሁንም ሰላም ብያለሁ። ከስላላችሁ ወንድሞቼ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ከላይ ያላችሁ ኤንኤንዜድ ካህኑ እንዲሁም ደግሞ ዘሩፋይ ሰላም ብያችኋለሁ። ያው ጥያቄያችሁን ያቅርቡ እንመልሳለን ብለዋል። እንደሚመልሱ ተስፋ እናደርጋለን። ያው መልሱ በማስረጃ መሆን አለበት። ውይይቱ የሚሆነው በደቂቃ ነው። መጀመሪያ ደቂቃ የሚይዝ ሰው አንድ ሰው እናስገባ። ከዛ በኋላ 5 ደቂቃ ተይዞ በ5 ደቂቃ ሐሳቤን አቀርባለሁ። እርሳቸውም ደግሞ እኔ በደቂቃ ሳይሆን ያልገባህን ጥያቄ ብቻ ኦርቶዶክስ ላይ ያልገባህን ጥያቄ ታቀርባለህ፣ መልስልሃለሁ። አለቀ። ደቂቃ ካልሆነ እንደዛ ነው እንጂ ንጽጽር እንደዚህ ውይይት ምናምን ዝግጁ አይደለሁም። ለዛ አይ እንትን አይደለም። ደቂቃ ከሌለ እንረባበሻለን። እኔም እኮ ጥያቄ ትጠይቀኛለህ። ከዛ የኦርቶዶክሳዊት ቤተክርስቲያን አስተምሮ እነግርሃለሁ። ይሄ ከተመቸ ብቻ እንቀጥላለን፣ ካልተመቸ ግን ማቋረጥ ትችላለህ። ወንድም አለ ገና ካሁኑ ዛቻው ይቁሙና እንደ ትልቅ ሰው እናውራ። እሺ አባ እንደ ትልቅ ሰው እናውራ። በመጀመሪያ ውይይት በደቂቃ ነው የሚሆነው። በደቂቃ አንተ ባልከኝ ሳይሆን እየነገርኩ ያለሁት ግልጽ ቋንቋ ነው። ያልገባህን ኦርቶዶክስ ቤተክርስቲያን ላይ ያልገባህን ጥያቄ ታቀርባለህ። ከዛ ኦርቶዶክሳዊ ምላሽ ትሰጣለህ። ከተመቸ ትቀበላለህ፣ ካልተመቸ ደግሞ ትተዋለህ። አለቀ። በቃ ይኸው ነው እንጂ አንተ ስለኔ እምነት አንተ አትነግረኝም፣ አትመሰክርልኝም ነው ያልኩህ። ሌላ ክፉ ቃል አይደለም የተናገርኩህ። የንጉስ አንደኛ ረጋ ብለው ያወሩ። እሺ ፕሊስ፣ ትልቅ ሰዎች ነን፣ ረጋ ብለን እናውራ። መጫጫ ጥሩ አይደለም። ሳወራ ደግሞ ያዳምጡኝ። እሺ ተስማምቻለሁ፣ ችግር የለብኝም። ግን እሱም ቢሆን በደቂቃ ነው መሆን ያለበት። እኔ ጥያቄ ጠይቄ 20 ደቂቃ እንዲያወሩ አይደለም። ደቂቃ ይሰጠን፣ እኔም በደቂቃ ሐሳቤን ላንሳ። ባይዘው ጥያቄ ልጠይቅ። እንደዛ ከሆነ ምላሹ ለመስማት ፍላጎት ከሌለህ አንተ ለብጥብጥና ለጭቅጭቅ ስለመጣህ ከአንተ ጋራ በምን አይነት መንገድ መነጋገር እንችላለን? ለመረበሽ የጀመረው እሱ ነው። እስካሁን ራሱ እኮ 10 ደቂቃ አለፈ። ቆይ ኢምሩ ይሰማል? ይሰማል። እስኪ ሌላ ሰው ማለት ሁለታችሁ ተነጋጋሪ ስለሆናችሁ ስለምትነጻጸሩ እኛ ምሳሌ 2 ደቂቃ አድርጉትና ጥያቄና መልስ ብታደርጉት አሪፍ ነው። አንተም ጥያቄ ጠይቃለህ፣ እሱም ይመልሳል እንጂ አለበለዛ ደቂቃው እያለፈ እኮ ነው። አሁን 10 ደቂቃ ሆኖታል ከገባ በኋላ ማለት ነው። ስለዚህ በመከባበርና በፍቅር እችላለሁ ተባብላችሁ ነው አይደል የመጣችሁት። ስለዚህ ወይ 5 ደቂቃ ወይ 2 ደቂቃ አድርጉና ደቂቃ ይያዝና ተነጋገሩ ነው በቃ። ፈረሱ ሜዳውም ይኸው አለቀ። አንጨቃጨቅ። ለመማር ነው እንጂ የመጣ ነው እኛ ለጭቅጭቅ አይደለም። በቃ አለቀ። ተቀብያለሁ። እኔ አሁን እሳቸው ራስ አመነልኝ። ተቀብያለሁ። እኔ የመጣሁት በአጭር ቋንቋ በኦርቶዶክሳዊት ቤተክርስቲያን ላይ ያለን የትኛውንም ጥያቄህን ታቀርባለህ፣ ኦርቶዶክሳዊ ምላሽ እሰጥሃለሁ። ከተመቸ ትቀበላለህ፣ ካልተመቸ ደግሞ ትተዋለህ። አለቀ። ከዛ ውጭ ግን ክርክርና ጭቅጭቅ ንዝንዝ አልፈልግም።
የምን ደቂቃ ነው? ያልገባውን ይጠይቃል፣ መልስለታል። በደቂቃ ነው ይጠይቃል፣ ትመልስለታለህ እኮ በደቂቃ ነው የምትመልሰው እኮ። በቃ አንግባባም፣ በዚህ ልክ አንግባባም። ያልገባችሁን የትኛውንም አይነት ኦርቶዶክሳዊ ጥያቄ መጠየቅ ትችላላችሁ፣ መልስላችኋለሁ። ከዛ ውጭ ግን ንጽጽር የሚባል ነገር እኔ አልሞክርም። አይ የንጉስ ልጅ ይሄ ማምለጥ ይባላል፣ ከይቅርታ ጋር መሸሽ ይባላል። እሺ አያሽሹ ደቂቃ ያስፈልጋል። ደቂቃ ከሌለም 20 ደቂቃ ሊያወሩ ነው። ይሄ በተዘዋዋሪ ስልታዊ ማፈግፈግ ይባላል። ስልታዊ እሱ እናንተ የለመዳችሁት ነው። አየዋ እሱ እናንተ የለመዳችሁት ለመሳደብ ለምናምን ነው። እኔ ግን ግልጽ ቋንቋ ነው። ያልገባህን ኦርቶዶክስ ላይ ጥያቄ አንሳ፣ እመልስልሃለሁ። ገብርዬ አንድ ምን አለ መሰላችሁ፣ አሁን ይምራን 5 ደቂቃ ያዝልኝ እንትና 5 ደቂቃ ሰጥቻለሁ። ጥያቄን በ5 ደቂቃ ውስጥ አጭር ብቻ ገጠይቅ። በጣም አንግባባም። አልገባችሁም ማለት ነው የምናገረው። አይገባችሁም። ለዛ እኮ ነው ስለማይገባችሁ ነው የምትሉት። ገብቶናል። ይኸውልህ ገብርዬ ያልገባውን የትኛውንም አይነት ጥያቄ ኦርቶዶክሳዊት ቤተክርስቲያን ላይ ያለውን ጥያቄ ያምጣ ነው እኮ ያልኩህ እኮ። ጥያቄውን ለማምጣት ዝም ብሎ ከሄደ ጭቅጭቅ ነው የሚሆነው። ይኸውልህ ገብርዬ እንዴ ምን ሆነ ነው? ለሁሉም ያልገባውን ጠይቅ። እኔ ለምሳሌ አዳምጠኛ እንዴ እኔ ለምሳሌ ሁሱ ቤት ቆይ ስማኛ ወንድሜ። እኔ ለምሳሌ ሁሱ ቤት ሄጄ እስልምና ላይ ይሄ አልገባኝም ምን ማለት ነው ብዬ ጠይቀዋለሁ። ጠይቄው ማውቃለሁ። ከዛ ሁሱ ይመልሳል። ሲመልስ አዳምጠዋለሁ። በቃ መስማት ነው። ከዛ ንጽጽር ካስፈለገ ራሱን የቻለ የንጽጽር ህግ አለ። በዚያ እንከራከራለን። አሁን ነገረ ስላሴ ላይ ወይም ደግሞ ስላሴ አስተምህሮ ላይ አልገባኝም የሚለውን ጥያቄ አምጣ፣ እኔ ኦርቶዶክሳዊ ምላሽ እሰጠዋለሁ። በቃ እኔ አሁን ዛሬ በነገረ ስላሴ ዙሪያ ለሚጠየቅ የትኛውንም አይነት ጥያቄ ለመመለስ ዝግጁ ነኝ። ግን ደግሞ ክርክርና ወይም ደግሞ ውይይትን በተመለከተ ሌላ ጊዜ ቀጠሮ ተይዞ ነው። እኔም እስልምና ላይ በርካታ ጥያቄዎች አሉኝ እኮ። እንደሱ እኮ እስልምናን የሚያጎድፍ በርካታ አስተምሮ አለ። እሱን አምጥቼ መከራከር እንደዛ አልፈልግም ዛሬ። ነገረ ስላሴ ጥያቄ ካለ አምጣ። እሺ አይ ደግሞ ላውራ፣ አዳምጡኝ። እኛ ሐሳብ እሱን ደግሞ ሐሳብ ያዳምጡ። በመጀመሪያ ደቂቃ ከሌለ ጀስት ሰበካ ወይም ደግሞ እላፊ ማዋት ነው የሚሆነው። እንረባበሻለን። ከምንረባበሽ እኔ ጥያቄን በ4 ደቂቃ ላቅርብ፣ እርስዎ ደግሞ 5 ደቂቃ ወስዶ ያስረዱ። ይህን አልቀበልም ካሉ ግን አባ አንደኛ በቃ ውይይቱ አልተፈለገም፣ እንዲወራ አልተፈለገም። ደቂቃ እጥፍ ውሰዱ፣ ከፈለጉ ደቂቃ እጥፍ ውሰዱ። ብቻ ግን በደቂቃ ይገደብ፣ በልሳችሁ በደቂቃ ይገደብ። ወንድም አለም እኔ አንተ ታውቀኛለህ፣ እኔ የማውቅሃለሁ በደንብ ነው የምንተዋወቀው። አንተ ተሳዳቢ ነህ፣ ባለጌ ነህ። ንጽጽር ከፈለክ ንጽጽር ከሚሰሩ ሰዎች ጋር ሄደህ ተከራከር። አሁን ግን ነገረ ስላሴ ላይ ጥያቄ አለኝ ስላልክ ስላሴ ላይ ብቻ ጥያቄ ካለ አምጣ። እሺ በስንት ደቂቃ ይመልሳው? ደቂቃ ያዝልና በስንት ደቂቃ ይመልሳው? ሲቀር አትሳደቡ እንዴ። እስኪገባ ድረስ ነው የምነግርህ እንጂ እስኪገባ ድረስ የስላሴ አንድነትና ሶስትነት እስኪገባ ድረስ በደንብ አድርጌ ያስረዳሃለሁ። በምሳሌ በተለያየ ነገር እያስረዳሁ እንቀጥላለን። በቃ ፈርተዋል፣ ዲያቆንዬ ፈርተዋል። ችግር የለው ወረደ ፈርተዋል። በደቂቃ ማውራት አልቻሉም። እኔ ፊት ቆመው መወያየት አልቻሉም። በሚያዩት እውነተኛ ቢሆኑ ግን ያደርጉት ነበር። የመሐመድን ቅዠት አላውቀውም መሰለህ እንዴ? ያውቀዋለሁ። አንድ ጊዜ ይላችሁ እንደዚህ አድርጌ ማበሳጨት እችላለሁ። አየሁ አይደለ? የንጉስ ልጅ ሰርቷል። ቆይ አንዴ እሺ፣ ገብረ ስላሴ መወያየት ትፈልጋለሁ? አፈልጉም ወይ ሳይሆን ጥያቄ ስላሴ ላይ ጥያቄ አለኝ የሚመልስልኝ ሰው ካለ ነው ያለው። ስለዚህ ሚስጥረ ስላሴ ላይ ወይም ደግሞ ስላሴ አስተምህሮ ላይ ያለውን ጥያቄ አምጣ፣ ልመልስልህ። ጥያቄውን ትመልሳለህ? የትኛውንም ጥያቄ ጠይቅ፣ መልስልሃለሁ። ለጀባ ሪፖርት መጣ አላችሁ። ይሄ ስልታዊ ማፈክ ይባላል። ቆይ ላውዳቸው ድጋሚ ላክላችሁ። ዘማን ላውዳቸው ድጋሚ ያ ጀማ ይሄ ዘመናዊ ማፈግፈግ ይባላል። ስድብ ብቻ በቃ ሱብሃንአላህ። ረጋ ብለን እያወራን እንኳን ይሳደባሉ። ካህን ተብሎ መጥቶ ማለት ነው። ዘጉ እንዴ እንትና ዘግተው ነው ጀማ። ሳላህን ቼክ ግን ዘግተው ነው እንትን ላይ አልመጡልኝም። የሉም ሰርች ማድረጊያው ላይ ወጡ። አልዘጉም።
ምን አዎ ሳይሆን አዎ ዘግተው ወይም አዎ አልዘጉም በሉ። አዎማ መልስ አይሆንም። ባይ ዘ ወይ አካውንቴ ሪፖርት እንትን ላይ ነው ያለው። ኦኬ ገባኝ ችግሩ ምን እንደሆነ። ቆይ በሪፖርት እንትን ለማድረግ ነው ኢንሻአላህ። አይዘጉም ያለው አልዘጉም። ቀላል እኮ ነው በጣም ቀላል ቆይ አይደለም ዘካርያስ መጀመሪያ የጠራኝ አንተ ስላሴ ላይ ጥያቄ አለኝ ብሏል እኮ። ቆይ ደቂቃው ምንድነው? የደቂቃው ጉዳይ ምንድነው የከበደው? የደቂቃው ለምን ደቂቃ ነው? ስላሴ አስተምሮ ላይ ያልገባውን ጥያቄ ያምጣና በቃ ለመልስ ታለቀ። ይሄ ነው። አሁንም ሙስሊም ካለ እዚህ ጋር ታመጣለህ። ስላሴ ምን ማለት ነው? ወይም ደግሞ ሌላ የእሱ በፈለገው መንገድ ይጠይቅ። ከዛ እኔ ደግሞ ኦርቶዶክሳዊ እነሱ ጋር ሄዶ መስራት ነው። አለቀ። ኧረ የምር አይደለም። ይኸውልህ አሁን ምን አለ መሰለህ ገብርዬ፣ አሁን ደቂቃውን አልፈለግከውም አይደለም። ስለዚህ አሁን በምን መሀል ላይ እኮ ደቂቃው የሚያስፈልገው ማለት ነው ወሬ እንዳይቋረጥ ነው። አንተ ደቂቃው ምን ችግር አለው? በቃ እጥፍ ለአንተ ይሁን። ለኢምራን በ5 ደቂቃ ያስረዳ፣ አንተ በ10 ደቂቃ ውስጥ መልስለት። እኔ አጭር አድርጌ ሲጀመር ይኸውልህ እኔ አጭር አድርጌ መልስለታለሁ። ጥያቄው ምንድን ነው? ስላሴ ላይ ያለ ጥያቄ ምንድን ነው? ቀጥል ኢምራን። በስንት ደቂቃ ትመልሳለህ? 10 ደቂቃ ላይ በቃ በ10 ደቂቃ ውስጥ እኔ 10 ደቂቃ ሲሞላ እኔ አስቆማለሁ። ችግር የለም። በቃ እሱ በ10 ደቂቃ ውስጥ ከዛም ኢምራን ጥያቄህን አቅርብ። ያልገባህን ለአንተ ችግር የፈጠረብህን የስላሴ አስተምሮ አምጣ። በቃ አለቀ፣ ጨረስን። 5 ደቂቃ ሰጥቻለሁ። ኢምራን ጥያቄን ጠይቅ። 5 ደቂቃ ኢምራን። እሺ አመሰግናለሁ ኢምራን። 5 ደቂቃ በቃ ደቂቃዋን እንትን በልልኝ። እኔ ሳልፈልግ አይሃል። እስልምና ጠባዩ እንደዚህ ማስገደድ ይወዳል። ታውቃለህ። እኔ ነኝ እንትን ያልኩት እንዴ? ተው እንጂ። ለምን በቃ ጥያቄውን ባጭር ያቅርብ። እኔ ነኝ እንትን ያልኩት። ዛኔ ባጭር መልሰታል። አለቀ። ለምን በቃ ጥያቄውን ያለ መጠን ምግብ ይበላል እንዴ? የመጨረሻ ትዕግስቴን ተጠቅሜ አንድ ቃል ልናገር ነው። ስላሴ ላይ ያልገባው ጥያቄ ካለ ያምጣ፣ እመልስለታለሁ። ያለ መጠን ምግብ ይበላል። በቃ እንግዲህ በአማርኛ እያወራን ካልተግባባን ጥያቄ ላቅርብ። በቃ ተቀብያለሁ፣ አቀርባለሁ። ትቼዋለሁ። ደቂቃ የማያስፈልግ ማህሙድ ታጋ አቅርቡ። ጥያቄን አጠራ እያቀርባለሁ፣ እርሶም ደግሞ አጠራ አድርገው ይመልሳሉ። እሺ አልሐምዱሊላህ። ሳይጨርስ ሙይት እንዳታነሳ ገብርዬም፣ ኢምራንም እሱ ሳይጨርስ ሙይት እንዳታነሳ። እስማማለሁ፣ ተቀብያለሁ። ያው ይሄንን ገጣሰ ካለ እያወራ ያቋረጠ ካለ በተዘዋዋሪ ፈርቷል ማለት ነው። ተቀብያለሁ። እሺ አልሐምዱሊላህ ወከፋ ወሰላተን ወሰላመን አላ ኢባዲህ ለዚነ አስጠፋ። ሙስሊም ወንድሞቼ እንዲሁም ክርስቲያን ወገኖቻችን ሰላም ብያለሁ። በመቀጠል ውይይቱ እንዲከናወን ጥያቄን ያደረጉኝ ለኤንኤልዜድ እና ለወገናችን ከልብ ያመሰግናለሁ። ወደ ጥያቄያችን ስንገባ በክርስትና አስተምሮ ስላሴ የሚባሉ አካላት አሉ። አብ፣ ወልድ፣ መንፈስ ቅዱስ ማለት ነው። እነዚህ አካላት በአካል 3 ናቸው ተብሎ ይታመናል። ግን እነዚህ አካላት መጽሐፍ ቅዱስ ላይ የሉም። ስለዚህ የመጀመሪያ ጥያቄ የሚሆነው ወገናችን ካህኑ እነዚህን 3 አካላት አብ፣ ወልድ፣ መንፈስ ቅዱስ የሚባሉ 3 አካላት ከመጽሐፍ ቅዱስ እንድታሳይኝ ይፈልጋል። የትኛው ነብይ ነው የትኛው ሐዋርያ ነው የሰበከው የሚለውን ማለት ነው። በመቀጠል እነዚህ አምላኮች ትክክለኛ አምላካቸው ወይስ አይደሉም የሚለውን ነገር እንድመለስልኝ ይፈልጋለሁ። ለምን ካልከኝ መጀመሪያ መጽሐፋቸውን ስከፍተው ምን የሚል ነገር አገኘሁኝ? የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው ይላል። 3 ጌታ አለ ብሎ ይናገራል። እና 3 ጌታ የሚለውን ከመጽሐፍ ቅዱስ ላይ ፈልገህ አምጣልኝ። ለምን መጽሐፍ ቅዱስ ላይ እግዚአብሔር ምንድን ያለው? ከኔ በቀር ሌላ አምላክ የለም። ያው እግዚአብሔር ምን አለ እዚህ ጋር? እኔ ብቻዬን ነኝ፣ ከኔ በቀር ሌላ አምላክ የለም ነው የሚለው። አውጣ ጥቅሱን አንዴ። ያው እርሱ ግን ብቻውን ነው፣ እርሱ የሚመስል የለም ይላል። እናንተ ደግሞ ስላችሁ እግዚአብሔርን የሚመስል ሌላኛ እግዚአብሔር ካለ እግዚአብሔር ሳልስ እግዚአብሔር አለ ትላላችሁ። እና ካለ እግዚአብሔር ሳልስ እግዚአብሔር የሚለውን ነገር ከመጽሐፍ ቅዱስ አምጣልኝ። እግዚአብሔር ያለው ከኔ ውጭ አምላክ የለም፣ ያው እርሱን የሚመስለው የለም፣ እኔ አምላክ ነኝ ሌላ የለም ነው ያለው። ስለዚህ ይሄን ነገር ከመጽሐፍ ቅዱስ አምጣልኝ። ሁለተኛ እነዚህ አምላክ ትክክለኛ ናቸው እንዴት ነው? ትክክለኛ አይደሉም። በምን አንጻር? ማሰብ ለብቻቸው ማሰብ አይችሉም። እና ለብቻው ማሰብ የማይችል አምላክ እንዴት ነው አምላክ የሚባለው? ማስረጃ ደግሞ ከጠየቀኝ ስድብ እንዳትሉኝ፣ ማስረጃ ልክፈት፣ ሁላችሁም ታዘቡ። ያ ማስረጃዬ ሰይፈ ስላሴ ምንድን ነው የሚለው? አብ ያለው እኔ ጥያቄ ልቀበል ነው የመጣሁት ወዳጅ። ማስረጃ አሁንም እንደዚህ ጥያቄ ካለ ጥያቄ አቅርብ።
ያው እያቀረብኩ ነው እኮ ጥላቻ። ይሄ እኮ ጥላቻ ነው። በቃ ሳትረዳ አንተ ራስህ ጠያቂ፣ አንተ ራስህ የምታብራራ ከሆነ ምኑ ነው ታዲያ የምንግባባው? እባክዎት አይቆጡ። ያልገባህን ጥያቄ ጠይቀኝ። ጥያቄን ያቀረብኩት ያው ሚውት አድርጉ። ጥያቄህን ብቻ አቅርብ። እያቀረብኩ ነው። አይቆጡ ፕሊዝ። ሚውት አድርጉ። ኔክስት ሾርት ሚውት አድርጉ። አጭር አድርገህ ምንድን ነው ያልገባህ? እሺ ሚውት አድርጉ። ያልገባህ ምንድን ነው? አሉ እያቀረብኩ ነው። ሚውት አድርጉ። አይሰማም? ሚውት አድርጉ። ያልገባህን ጥያቄ ብቻ አምጣ። አንተ መጽሐፍ የምትጠቅስ አንተ መጽሐፍ የእኛ ነው። መጽሐፉን መጥቀስ ያለብን እኛ ነን። ያልገባህ ምንድን ነው? እዚህ መጽሐፍ ያልገባኛል። አምላክ አያስብ ለብቻው ማሰብ አይችልም እግዚአብሔር። ምንድን ነው ጥያቄ? ጥያቄህን አጭር አድርገህ ንገረኝ። ጥያቄ ላቅርብ፣ ፍቀድልኝ። ሚውት አድርግ። ጥያቄ ላቅርብ። ሚውት አድርግ። መጽሐፍ ካሜራህን ዝጋ። ሚውት አድርግ። ለምንድን ነው ካሜራ የሚዘጋው? ለምንድን ነው የሚዘጋው? ካሜራህን ዝጋና ጥያቄ ምንድን ነው ንገረኝ። ህዝቡ ያየ የምጠይቀው ህዝቡ ማስረጃ ማየት አለበት። አምላክ አንተ እኮ ለነቀፌታ የመጣህ ነህ። አንተ ለነቀፌታ መጽሐፉ ነው ያለው። ስሜታው አንተ የመጣው ለመንቀፍ ነው። ለመንቀፍ አንተ በአግባቡ ጠይቀህ ለመረዳት ሳይሆን ለመንቀፍ ለመሳደብ ነው የመጣኸው። ኢምራን ተሳዳቢ ነህ። ኢምራን ተሳዳቢ ነህ። ከመሐመድ የባስክ ተሳዳቢ ነህ። መሐመድ ክርስቶስን አልሰቀሉትም አልገደሉትም ብሎ ዋሸ፣ ቀጠፈ። እንትና ቆይ መረጋጋት ምን ችግር አለው? መረጋጋት እኮ ችግር የለውም። አሁን በስድብ አይደለም። አሁን መረጋጋት ገብርዬ፣ አሁን ተረጋጋ ማለት እኔ ነኝ ያወረድኩ። አሁን ለዛ አይደለም እንድንረዳ ነው። አሁን በቃ ይሄ አሁን ተሳዳቢ ነህ እንደዚህ ነህ ምን ያደርጋል? ምን ችግር አለው? ይሄ እኮ ምንም እንትን የለም። አሁን እኔ ነኝ ያወረድኩ ገብርዬ። ለምን ይሄ አይደለም መሆን ያለበት? በቃ አዳምጦ በትዕግስት መመለስ፣ በቃ መታገስ። እንዴ ሲገርፉት ሲያዳፉት እኮ ታጋሽ ነው ብለን ክርስቶስን እንሰብክ የለ እንዴ? ከሆነ እኛ መታገስ ታዲያ ያቃተን ምንድን ነው? በቃ የፈለገውን ይበል። አሁን በቃ ደቂቃ እንያዛል የለም ሲጨርስ መግባት። በቃ ኢምራን ይጨርስ። ኢምራንም እንደዛው ገብረስላሴ ሳይጨርስ መግባት የለብን። በቃ ከዛ ውጭ አሁን እዚህ ጋር ህዝቡ ይታዘባል። ምንድን ነው? ኧረ በማምላክ እንደ በወላዲት አምላክ ገብርዬ፣ በቃ ማስራት እንያዝ እንጂ ትልቅ ሰዎች ነን ወይ? ከሶሻል ሚዲያ በቃ ጥለን እንውጣ። በደንብ ንገርልኝ። በመቀጠል መጽሐፉን ዝጋ ይለኛል። መጀመሪያ ዘካርያስ ስርዓት አድርግ። እኔ የገባሁት ጥያቄውን ልቀበለው ነው። ጥያቄው ያልገባው አዳምጥ። መጀመሪያ አዳምጥ። ያልገባውን ጥያቄውን ያቅርብ። ማስረጃ እሱ መጽሐፍ የሚከፍት ነው ያገባው። እሱ የማይቀበለው መጽሐፍ ጥያቄ መጽሐፍ ላይ ነው። ጥያቄ ያለው እዚህ መጽሐፍ ላይ ነው። ስለዚህ አንብቤ ነው ማቅረብ ያለብኝ። አንድ ጥያቄ ጠይቀኝ። ምንድን ነው ያልገባህ? ቀጥል። እሺ ሚውት አድርገውና ጥያቄ ላቅርብ። አንድ ጥያቄ ያቅርብ። በቃ አቅርባ። ሚውት አድርገዋ እንዳወራ ሚውት አድርገው። ለምንድን ነው መጽሐፌን የፈራኸው? መጽሐፉ ሲከፈት ለምንድን ነው የሚያስጨው? አባ እባክዎት ሚውት አድርገው። መጽሐፉን እኮ ወደ ጎን አድርገው ያልከው አንተ ነህ። መጽሐፉን ሳሳይ ዝጋ፣ መጽሐፉን ካሜራ ዝጋ አልከኝ እኮ አንተ ነህ። ህዝቡ የሆነ ነገር እንዳያይ ፈርተሃል። ፕሊዝ ሚውት አድርግና ጥያቄ ይላል። እንደሱ አይደለም። አንተ የመጣኸው አመጣጥ ለነቀፌታ ነው። ሚውት አድርግ። አስብ ያለው መጽሐፍ ነው። ስለዚህ አስረዳ። ገብርዬ እሱ አይደለ ይሄ መጽሐፍ አሁን የኛ አይደለም። ለምሳሌ አሁን አንተ ያስገው መጽሐፍ ታዲያ መጽሐፉ ያው እትሙን ይዤ መጽሐፉን የገዛሁት ታዲያ ይሄ ኢምራን መጽሐፍ ነው። ሚውት አድርግ። መጽሐፉን ለመካድ መጀመሪያ ይናዳምጥ። ሚውት አድርግ። ታዘቡ እንግዲህ ሙስሊሞች ታዘቡ። ጥያቄ ሊመልስ መጥቶ እንደዚህ ነው እንትን የሚያደርገው። ሚውት አድርግና አዳምጥ። አምላክን ለብቻው አያስብም። ያው እዚህ ጋር አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም። መልስ መልስ። ስድብ ከሆነ መጽሐፉን የሚሳደቡ አስብ ያለው መጽሐፍ ነው። እግዚአብሔር አስብ ያለው መጽሐፉ ነው አይደለሁም። ያው አያስብም። መጽሐፉን ዝጋው ትለኛለህ። ካሳፈረ ያው ሰይፈ ስላሴ አባቱ መልካ ቆሞስ መቼም የሙስሊም ናቸው። ሰይፈ ስላሴ ቤተክርስቲያን ያጸልይበትም ሰይፈ ስላሴ ይሄን እንኳን በደቂቃ አስረዳ። መጽሐፉን መካድ ከፈለክ በደቂቃ ጥያቄ አቅርቤ ልጨርሳ። አስጨረሰኝ ጥያቄ። አትረበሽ። ጥያቄን አቅርቤ ልጨርስ። ጥያቄን አቅርቤ ልጨርስ። ወደ ስድብ ገባ። ሰይጣን አትበል፣ አትሳደብ። አባ እባክዎትን አትሳደቡ። ቄስ ኖት እባክዎትን። ስሜታዊ አይሆኑ። መጽሐፉ ነው የተከፈተው። ስሜታዊ አይሆኑ፣ አይቆጡ። እባክዎትን አባ አይጭሁ። መጽሐፍ ሲከፈት አይናደዱ እባክህን። እኔ እንደዚህ አንድ ነገር አድርግልኝ። ሰውየው ፈርቷል። ቄስ ነው፣ ካህን ነው። ጥያቄ ሊመልስ መጥቶ ይረብሸኛል። መጽሐፉን ዝጋ ይለኛል። እየረበሽክ ያለው እያስወራኸኝ እኮ አይደለም። አልረበሽክም? እየረበሽክ ነው። እያስወራኸኝ እኮ አይደለም። እያስወራህ አይደለም እኮ አንተ እኮ ሰይጣን እኮ አልከኝ። ሰይጣን እኮ አልከኝ። አንተ ሰይጣን እኮ አልከኝ። ካህን ተብሎ እኮ ይመጣ። ካህን አይደለም እንዴ? ካህን አይደለም? ካህን አይደለም በላ። ካህን ተብሎ ይመጣው እኔ ሲመጣ የማውቀው ካህን እንደሆነ። ካህን አይደለም ካል ካህንነትህን ተሸፈነ። ደግሞ እኮ ምን ነካ? ኢምራን በጣም ውሸታም ቀጣፊ ነው። እሺ ሚውት አድርገው። ያሻለህ እኮ አንተ የፈራኸው ነገር እኮ አለ።
የፈራሁ ነገር አለ። መጽሐፉን ስከፍተው ስሜታዊ የሆንክ ነው። ፊትህ ራሱ ያስታውቃል እኮ የንጉስ ልጅ ፊትህ ራሱ ሆነ እንደፈራ ሚውት አድርግና ጀግና ከሆንክ አንተ በእምነት የምትኮራ ከሆነ እስኪ አስጨርሰኝ አውርቼ እንድጨርስ አድርገኝ። ሚውት አድርግ። ለምን ታወራው? ያንተን ጥያቄን ላቅርብ። መጽሐፉ ነው ጥላቻ ከሆነ መጽሐፉ ነው ያለው። ቢመርህም ዋጠው ሀቢቢ። እሺ ሚውት አድርግ። ጥያቄ ላቅርብ። ያው ሰይፈ ስላሴ መቼም ታዲያ የኢምራን መጽሐፍ ነው ይሄ። ሰይፈ ስላሴ የኢምራን ነው። ሰይፈ ስላሴ የኛ ለመሆኑ ምን ማስረጃ አለ? አሁን እሱ የኛ ነው። የግለሰብ መጽሐፍ እኮ ነው እሱ የግለሰብ መጽሐፍ እኮ ነው እንዴ! ዝም ብለህ ትቀጥፋለህ እንዴ? እግዚአብሔር ምን አለ? ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬ ታገሻለሁ። አሁን ምጥ እንደያዛት ሴት እጮሃለሁ፣ አጠፋለሁ ይላል። እንደ እርጉዝ ሴት እጮሃለሁ ይላል እግዚአብሔር። ለምንድን ነው እንደዛ ያለው? ሲቀጥል እግዚአብሔር ራሱ ማለት እዚህ ጋር ተመከቱ። ለምን ትጮሃለሽ? እንደምትወልድ ሴት ምጥ የመጣብሽ ንጉስ ስለሌለሽ ነው ይላል እግዚአብሔር። ስጮህ አግኝቷት ማለት ነው። ይሄን ጥያቄ ደግሞ እግዚአብሔርን ጠይቋል። እግዚአብሔር የጮኸው ንጉስ ስለሌለው ነው። ለምን? ራሱ እግዚአብሔር ያው ንጉስ ስለሌለሽ ነው። ራሱ መጽሐፍ ነው ትንቢተ ሚልክያስ ምዕራፍ 4 ላይ ማለት ነው። ስለዚህ ጥያቄን ሳጠቃለው፣ አንደኛ ሶስቱ አምላኮችን ከመጽሐፍ አሳየኝ። ሁለተኛ እነዚህ አምላኮች ለብቻቸው አያስቡም። ለምን? ሶስተኛ ደግሞ ይታዘላሉ። ለምን ይታዘላሉ? አስረዳ። አራተኛ ደግሞ ለምን ጮሁ? ያው ማይኩ ያንተ ነው። ከርዕስ ሳወጣ ሳትሳደብ አስረዳ። ኦኬ። በኦርቶዶክሳዊት ቤተክርስቲያን የነገረ ስላሴ አስተምህሮ አሁን ኢምራን እንዳለው አይደለም። ስላሴ መጀመሪያ ስላሴ ማለት ሰለሰ ሶስት አደረገ ማለት ነው። ስላሴ የሚለው ስም የመጣ ከየት ነው ከተባለ ሶስት አካላት ስላሉ ነው። በአካል ሶስት ብለን ስለምናምን ነው። በአካል በስም በገጽ ሶስት እንላለን። በአገዛዝ በህልውና በባህሪ ይህን ዓለም በመፍጠር በመሳሰለ ነገር ደግሞ አንድ አምላክ እንላለን። አሁን ኢምራን እንዳለው አይደለም እኛ ምናምነው። እኛ ማንለውን ነው ኢምራን ያለው። በአካል ከተባለ የአብ ፍጹም አካል አለው፣ የወልድ ፍጹም አካል አለው፣ የመንፈስ ቅዱስም ፍጹም አካል አለው። በስም ከተባለ አብ ወልድ መንፈስ ቅዱስ እንላለን። ሌላው ደግሞ በግብር የሚባል አለ። አሁን ይሄንን እንግዲህ እነሱ ለመረዳት ብዙም ፍላጎቱም አቅሙም ሞራሉም የላቸውም። በግብር ማለት አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ይሄ እያንዳንዱ ቢነገር አሁን ይሄን እያንዳንዱ ብንተነትነው ብናብራራው ብዙ ሰዓት የሚወስድ ነው። ለማንኛውም ግን እኛ አንድ አምላክ አለን ብለን ነው የምናምነው። አንድ አምላክ እግዚአብሔር አንድ አምላክ እሱ የኛ መጽሐፍ አይደለም። አንድ ጌታ እንዳለ እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እኔስ እግዚአብሔር ባልኩ ጊዜ አለ ሊቁ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት ነው አለ። ስለዚህ እግዚአብሔር ሶስት ነው ስንል አንድም ማለታችን ነው። ሶስትነቱ አንድነቱን አይከፋፍለውም። አንድነቱ ሶስትነቱን አይጠቀልለውም። ስለዚህ ይህን ዓለም በመፍጠር ይህን ዓለም በመመገብ በአምላክነት እግዚአብሔር አንድ ነው። ለዚህ ማስረጃ ምንድነው? ከመጽሐፍ አምጣ ላለው ብዙ ማስረጃ አለ። ለመረዳት ዝግጁ ለሆነ ሰው ረጋ ብሎ ራሱን ለፈጣሪ አስገዝቶ ለመረዳት ለፈለገ ሰው መጽሐፍ ብዙ ቦታ ላይ ይህን ነገር ይናገራል። ለምሳሌ እግዚአብሔርም አለ ሲል አንድነቱን ይናገራል። በመልካችንና በምሳሌያችን እንፍጠር ሲል ደግሞ ሶስትነቱን ይናገራል። ይሄ በብሉይ ነው። እንደው በጣም ብዙ ደግሞ እንዳትሰለቹ ደግሞ በሐዲስ ኪዳን ደግሞ ማስረጃ እየተናገሩ ቦታውን ካለ ማስረጃ እስካሁን ያወሩት ከኪሶ ነው። ማስረጃ ባኮት መምህር እኛ የምናመልከውን እኛ ብለን የምናመልከውን እኮ ነው እየነገርኩ ያለሁት። ማስረጃ ምን ማለት ነው? ያወራኸው ከኪስ ነው አባ። እንደዛ የሚል አሁን እስካሁን ያወራኸው በሙሉ መጽሐፍ ላይ የለም። እየጠቀስ ተናገር። እዚህ መጽሐፍ ብለህ እኛ ሙስሊሞች እንደሚለው ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔርም አለ ሰው ብቻውን ይሆን ይቅርታ፣ ኦሪት ዘፍጥረት ምዕራፍ ከመጀመሪያው ጀምሮ መጀመሪያ ስላሴ ማለት በአንድ ከቁጥር 26 ላይ አዳምጥ ብራዘር፣ ያልገባህን አይደል ጠየቅ ልመልስልህ አይደል? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም አለ ሲል አንድነቱን ይናገራል። ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል
ሶስትነቱን ይናገራል። ይህን እንዴት ነው የምትረዳው? እኛ በነገራችን ላይ መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ያለውን በምልአት ስለሆነ የምንረዳው። ይህንን ከየት ትረዳዋለህ? ዮሐንስ ወንጌል ምዕራፍ 1 ላይ ትሄዳለህ። ይህን ካልክ በኋላ አሁን እዚህ ላይ ቁጥር አልተናገረም፣ ሶስት አልሆነም። በነገራችን ላይ ሶስትነቱን አይገልጥም ብለህ ለምትል ከሆነ ቀጥ ብለህ የት ትሄዳለህ? ዮሐንስ ወንጌል ምዕራፍ 1 ላይ ትሄዳለህ። ቃልም ስለ ቃል የተናገረ በመጀመሪያ ቃል ነበረ የሚለውን ትወስዳለህ። ቃል የተባለው ወልድ ነው። ቃል የተባለው ወልድ ነው። ከዛ ውጭ ደግሞ ትንቢተ ኢሳይያስ ላይም ትሄድና ደግሞ ቅዱስ 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 እያሉ መላእክት ማመስገናቸው ሶስትነቱን መግለጣቸው ነው። ከዚያ ውጭ ወንጌል ላይም እንደዚሁ ክርስቶስ በዮርዳኖስ ሲጠመቅ ከላይ ከሰማይ እግዚአብሔር አብ የምወልደው ልጄ ይህ ነው እሱን ስሙት አለ። ወልድ ደግሞ ክርስቶስ በዮሐንስ እጅ ሊጠመቅ ከዚያ ከባህሩ ተገኝቷል። መንፈስ ቅዱስ በአምሳለ ርግብ በዚያ ተገኝቷል። ሶስትነቱን በዚህ እንረዳለን። ሌላው ደግሞ በደብረ ታቦር ተራራ ላይ ይሄ የምናገረው በሙሉ መጽሐፍ ቅዱስ ላይ ያለ ነው። ማስረጃ መጽሐፍ ቅዱስ እናውቃለን ትሉ የለ? ይሄ ሁሉ የምናገረው መጽሐፍ ቅዱስ ላይ ያለ ነው። በደብረ ታቦር ላይ እንደዚሁ ክርስቶስ ሶስቱን ሐዋርያት ይዟቸው ከወጣ በኋላ በመካከላቸው ነጭ ደመና ጋረዳቸው ይላል። ከዛ ከሰማይ ምን የሚል ድምፅ ሰሙ? የምወልደው ልጄ ይህ ነው እሱን ስሙት የሚል ሰሙ። ክርስቶስ ከዚያ በዚያ ነበረ። ስለዚህ ይሄን ሁሉ መሰረት አድርገን እነዚህ ሁሉ መሰረት አድርገን እግዚአብሔር በአምላክነት በመግቦት በስልጣን አንድ እንላለን። በአካል በስም በግብር በመሆን በኩነት ሶስት እንላለን። በመሆን ማለት ቃል፣ ልብ፣ እስትንፋስ የሚለው ማለት ነው። ይሄንን ለመረዳት ደግሞ ሌላ ረጅም ጊዜ ይፈልጋል። ስለዚህ እኛ የምናምነው አንድ ጌታ አለ ብለን ነው። አንድ ጌታ በጌትነት አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው። በዓለምን በመመገብ ዓለምን በመፍጠር አንድ ናቸው። ታዲያ ሶስት የተባለ በምንድን ነው ከተባለ በአካል ነው። አብ ፍጹም አካል አለው፣ ወልድ ፍጹም አካል አለው፣ መንፈስ ቅዱስ ፍጹም አካል አለው። ወልድ በተለየ አካሉ ስጋ አልለበሰ ሰው ሆነ የምንለው ይሄንን ነው። በተለየ አካሉ ወልድ አብ አይደለም ስጋ የለበሰው፣ መንፈስ ቅዱስ አይደለም፣ ወልድ ነው ስጋን የለበሰው። ሰው የሆነ ማን ነው? ወልድ ነው። ቃል ነበረ ተብሎ የተነገረው ቃል ነበረ፣ ቃልም እግዚአብሔር ነበረ። ቃልም እግዚአብሔር ነበር ሲል በነገራችን ላይ እኩል ስልጣን እንዳለው ማሳያ ነው። ከአብና ከመንፈስ ቅዱስ ጋር ይሄ ቃል የተባለው ወልድ የተባለው እኩል ስልጣን አለው። ይሄንን እኛ የምናምነው እንዲህ ብለን ነው። አንተ አለማመን መብት ነው። አንድ ጌታ አለ ብለን እናምናለን። አንድ ጌታ የተባለው አብ፣ ወልድ፣ መንፈስ ቅዱስ ነው። እኛ ኦርቶዶክሳውያን የምናምነው ይሄንን ነው። እማናምነውን እንዲህ ትላላችሁ ብለህ ለማለት መሞከር ይሄ አክራሪነት ነው፣ አስገዳጅነት ነው። እኛ የምናምነው እንደዚህ አንድ ጌታ አለ። እሱ ማን ነው ከተባለ እግዚአብሔር ስንት ነው ከተባለ በአካል ሶስት በመለኮት አንድ። እንዲህ ነው የምናምነው ወዳጅ። እሺ አመሰግናለሁ። አያችሁ አይደለም ሙስሊሞች እንደዚህ ነው ሲያወሩ አናቋርጥም፣ አዳምጠናል። በመጀመሪያ ወሬው በሙሉ ካለ ማስረጃ ነው። ሁለት ማስረጃ ብቻ ጠቅሰዋል፣ የዮሐንስ ወንጌልና ዘፍጥረት ላይ። ሌላው ግን ማስረጃ የለውም። ይሄ ደግሞ በጣም ያሳዝናል። ከመጀመሪያው ሐሳብ ልነሳ። እኛ ሶስት ጌቶች አንልም ለምን ያላለውን ትላለህ ብለኸኛል። ያው ማስረጃ የቤተ ክርስቲያን መጽሐፎች፣ ያው መጽሐፈ ዜና ሥላሴ ምንድን ነው የሚለው? ዛሬ ሶስቱ ጌቶች ቡም ሶስት ጌቶች አሉ። ስዕላቸውም ያው እዚህ ጋር አለ። ሶስት ጌቶች አሉ። በመቀጠል የቅዱስ መጽሐፍ ብትክደው ራሱ ቤተክርስቲያን መጽሐፍ ብላ በየቀኑ ጸልይበታለች። ያው እንደሆነ የሚያስቀምጠው ሶስት ጌቶች ናቸው ይላል። ሶስት ጌታ አለ። ማስረጃ አቀርባ ነው። ሙስሊም ካለ ማስረጃ አላወራም። የማትሉትን ትላላችሁ አለ። መጽሐፋቸው ላይ ጽፋችሁ የተናገራችሁትን ያቀረብ ነው። በመቀጠል አምላክ የታዘለበትን አላስረዳኸኝም። አምላክ ታዝሏል።
እሱን ነገር አልነካኸውም። ለምን የሚታዘል አምላክ አልነካኸውም። በመቀጠል አምላካችሁ ይጮሃል ለምን ጮኸ የሚለውን አልመለስከውም። እሱም ያሳዝናል። ምንም መልስ አላየንም እስካሁን። በተጨማሪ ሶስተኛ ጥያቄ ያቀርባል። ሶስተኛው ጥያቄ ምንድነው? መጽሐፉ ሲነበብ ሶስቱ አካል ስላሴ አጋዕዝተ ዓለም የዓለም ገዢዎች ስላሴ የሚያደርገዋል አብርሃም ቤት ሂደው ጠላና ጠጅ ጠጥተው ያው ከዚህ ጋር በሉ ጠጡ ይላል። እንዴት ነው አምላክ ጠላና ጠጅ ሊጠጣ የሚችለው? እሱንም አልመለስከውም። በኋላ ደቂቃ ካለ ተመልሰዋል። በተጨማሪ እግዚአብሔር ምንድን ነው ያለው? እኔ እግዚአብሔር ነኝ ከኔ ውጭ ሌላ አምላክ ይኑር፣ እኔ ብቻዬን ነኝ ከኔ ውጭ ማንም የለም አለ። ይሄን የሚናገረው ማን ነው ደግሞ ካልን ትንቢተ እንትና ላይ ልክፈትላችሁ። ዕብራውያን ምንድን ነው የሚለው? ከጥንት ጀምሮ እግዚአብሔር ለአባቶቻችን በነቢያት ተናግሯል፣ በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ስለዚህ እየተናገረ ያለው ማን ነው? እግዚአብሔር አብ ነው። እግዚአብሔር አብ ምን አለ? እኔ ብቻዬን ነኝ አለ። እኔ ብቻዬን እናንተ ግን ናችሁ ከጎንህ ሌላ አምላክ አለ፣ ሶስት ናችሁ ብላችሁ ተናገራችሁ። ስሊስ የትኛው ነብይ ነው በአካል ሶስት አምላክ አለ ብሎ የሰበከው? ከቻልክ አቅርብልኝ። በተጨማሪ ምን አለ? እንፍጠር ይላል አለ። ጥያቄያችን እንፍጠር ያለው ለማን ነው? ያለውስ ማን ነው? ማስረጃ ታችኋል እንዴ? አላየንም። ያለው ማን ነው? ለማንስ ነው ያለው? ሰውነቴን በርሷ ማትባለው በልቤ አትሜ ታርጉት። ማን ነው ያለው ደግሞ ካልን መጽሐፈ ኩፋሌ ምንድን ነው የሚለው? እግዚአብሔር ለእኛ እንዲህ አለን። መልአኮች ምን አሉ? እግዚአብሔር ለእኛ እንዲህ አለን፣ አዳው ብቻውን ይሆን ዘንድ መልካም አይደለም፣ ነገር ግን እንደ እርሱ ያለ ረት እንፍጠርለት አለ። ስለዚህ እንፍጠር ሲነበው ለመላእክቶች ነው እንጂ አንተ እንዳልከው ለስላሴዎች አይደለም። ለስላሴዎች ከሆነ አይቻሌ እንጂ አንድ ማስረጃ አምጣልን። በሚያሳዝን ሁኔታ ቄስ ተብሎ መምህር ተብሎ መጥቶ ግን እስካሁን ያወራው ካለ ማስረጃ። ሙስሊምማ መጽሐፉን ከፍቶ አስተማረ። ስለዚህ ወገናችን አምላክህ ለምንድን የሚታዘለው አስረዳ። በመቀጠል አምላክህ ለምን ጠለጠጠው አስረዳ። ትንቢተ ኢሳይያስ ላይ ደግሞ ለምንድን ነው የጮኸው? እነዚህን ነገሮች መልስ። አሁንም ለመጨረሻ ጊዜ ጠይቃለሁ፣ የትኛው ነብይ ነው ሶስት አካል አለ ብሎ የሰበከው? መጽሐፍህን ካደው ወይም ደግሞ ከቻልክ መልስልን። በመቀጠል ቅዱስ 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 ይላሉ። ይሄ ደግሞ ስላሴን ያሳያል። ይሄም ደግሞ ውሸት ነው። ቅዱስ ቅዱስ ማለት ስላሴን የሚያሳይ ከሆነ ምሳሌ መጽሐፍ ቅዱስ ላይ እግዚአብሔር ምን አለ? እግዚአብሔርም አብርሃም አለ። ያው እዚህ ጋር አብርሃም አለ። ስንት አብርሃም ነው ያለው? ሶስት አብርሃም ነው ያለው ማለት ነው አይደለም። ታዲያ ቅዱስ ቅዱስ የሚለው ምንድነው ካልን መላእክቶች ካለመሰልቸት እየደጋገሙ አምላክን ያመሰግናሉ። ታላቁ የቤተክርስቲያን አባት ኦገስት ምንድነው ያለው? ኤቨር ጌቲንግ ቦርድ፣ ሳይሰለቹ ሳይደክሙ እየደጋገሙ አምላክን ያመሰግናሉ ማለት ነው እንጂ ስላሴን አያሳይም። ስለዚህ ጀግና ከሆንክ አሁንም ስላሴ የሚያሳይ ጥቅስ አምጣ። በመቀጠል ስለ ጥምቀት አነሳ። ኢየሱስ ሲጠመቅ እርግብ መጣ፣ በመቀጠል ደግሞ ወፍም ነበረ፣ ከዛ አምላክ ደግሞ ተናገረ። ስለዚህ ሶስት ናቸው አለ። ግን ረስተው ከሆነ እኮ አጥማቂም እኮ አለ፣ አጥማቂውም አለ። አራት ናቸው። አባት አለ፣ እርግብ አለ፣ መንፈስ ቅዱስ አለ፣ እንዲሁም ደግሞ ኢየሱስና አጥማቂው አለ። ስለዚህ አራት ናቸው እንጂ ሶስት አይደሉም። ሶስቱ በአንድ ቦታ መቀመጥ አምላክ የሚያደርጋቸው ከሆነ አጥማቂውም እኮ አለ፣ አጥማቂውም አምላክ ነው ማለት ነው። እሺ ቀጥሎ ስጋ ለባሹ የዮሐንስ ወንጌል ላይ አምላክ ስጋ ሆናልክ። አንደኛ ቃል የሚለው ሌላ ራሱን የቻለ አውድ ነው። ስለ ኢየሱስ አምላክ ስንወያይ አስረዳለሁ። ጥያቄያችን እኛ ኢየሱስ አምላክ ነው ወይስ አይደለም ሳይሆን አብ ወልድ መንፈስ ቅዱስ አምላክ ናቸው ወይስ አይደሉም? አምላክ ደግሞ ከሆኑ በምን ሂሳብ ነው አንድ አምላክ የሚሆኑት? ይሄን ነገር ነው እንድታስረዳ የፈለግነው። ይሄ የመጨረሻ ደህ ነው ወገናችን ዲያቆን የንጉስ ካህን ልጅ። ስለዚህ እንድታስረዳ እንፈልጋለን። እባክህ ሶስቱን አምላክ አስረዳ። አምላክ ለምን የሚታዘለው? እነዚህን ነገር አስረዳ። ኦኬ ይኸውልህ፣ በመጀመሪያ በጣም ነው የምትቀላምደው አንተ ራስህ። እኔ ዲያቆን ነኝ አላልኩም፣ መምህር ነኝም አላልኩም። ትቀላምዳለህ፣ ትዋሻለህ፣ በጣም ነው የምትቀጥፈው። ስለማታውቀው ነገር ነው የምታወራው። ይኸው አሁን እኔ ለምሳሌ በእኔ ጉዳይ ስለማታውቀው ነገር እንዳወራህ ሁሉ በስላሴ ላይም ስለማታውቀው ነገር ታወራለህ። በዚሁ አጋጣሚ ወዳጄ፣ የእኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድን ነው የእምነት መግለጫ አላት። መጽሐፍ ቅዱስ ብቻ አትልም። አሁን እኛ ለምሳሌ መጽሐፍ ቅዱስ ብቻ ማስረጃ አድርገን አናቀርብም። የአባቶች ትምህርት የሚባል አለ፣ በሃይማኖታዊ የተገለጠ አለ፣ አስተምህሮ ኦርቶዶክሳዊ አስተምህሮ የሚባል አለ። ስለዚህ በዚያ ነው የነገርኩ። ማስረጃ ላልከው ደግሞ ይሄ ኦርቶዶክሳዊ አስተምህሮ ከአባቶቻችን የተቀዳ ለመሆኑ ከሃይማኖት አበው፣ ከመጽሐፍ ቅዱስ፣ ከአባቶች የተናገሩት ንግግር ከዚያ የተውጣጣ ነው። እና እኔ በጣም የሚገርመኝ አሁን የጠቀስከው መጽሐፍ የኛ መሆን አለመሆኑን ማረጋገጥ የምንችልበት ምንም አይነት መንገድ የለም። ጠላት በነገራችን ላይ እንደዚህ መጽሐፍቶቻችንን እየበረዘ ሊያሳትም እንደሚችል እናምናለን። የቤተክርስቲያኒቱ መጽሐፍ አስመስሎ
ሊያሳትም እንደሚችል እንደዚያ እናስባለን። ነገርኩ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምንበትን የእምነት አቋሟን ነገርኩ። በስላሴ ሶስትነትና አንድነት ዙሪያ ያለውን ቁልጭ ያለ ትምህርት ነገርኩ። በአካል በስም በግብር ሶስት ትላለች፣ በመለኮት በአገዛዝ በስልጣን በባህሪ በህልውና አንድ ትላለች አልኩ። በቃ አለቀ። ከዚህ ውጭ ምንድን ነው የምትፈልገው? አሁን አንተ እንደምትለው እንደዚህ አይነት አስተምሮ የለንም። አንተን ያልክ ይሄንን አንተን ያልክ እንጂ እኛ አንልም፣ የለንም አንልም አልኩ። በግድ በሉ ከሆነ አሁን አንተ ሰው ወደ ክርስትና እንዳይመጣ ኦርቶዶክሳዊት ቤተክርስቲያን የማስጠላት ስፒች ማድረግ ነው የፈለግከው። ከዛ ውጭ ግን ምንም አንተ ራሱ አሁን ለምትለው ማስረጃ የለም። ትርጉም ደግሞ በነገራችን በእኛ ቤት ምን አለ? ትርጉም ይባላል፣ አተረጓጎም ይባላል። ኦርቶዶክሳዊ አተረጓጎም አለ፣ አንተ እንደምትለው አይደለም። ከዛ አንጻር ያልገባህን ይሄኛው እንደው አልገባኝም ብለህ ስፔሲፊክ አድርገህ አንድ ጥያቄ መዘህ አምጥተህ መጠየቅ ትችላለህ። ከዛ ውጭ ግን ለእንደዚህ አይነት ለነቀፋ እኔ ምንም እንትንም የሚለኝ አይደለም። ነብያችሁ እናንተ ክርስቶስን አልሰቀሉትም፣ አልገደሉትም። የሰቀሉት የገደሉት መስሏቸውን አይናቸው ላይ ታያቸው እንጂ ብሎ በ6ኛው መቶ ክፍለ ዘመን መጥቶ ዋሸ እና አንተ ብትዋሽ እኔ አይደንቀኝም። መምህርም ውሸታም ስለነበረ ማለት እና ማንለውን ትላላችሁ ብለህ ማለት በራስ ትክክል አይደለም። ውሸታም ነህ። እኔ ዲያቆን አይደለሁም፣ ካህንም አይደለሁም። የንጉስ ካህን ልጅ ለሚል ስሜም ጽና ሱራፌል ያውቀኛል፣ ዘካርያስ ያውቀኛል። እኔ ካህን አይደለሁም። እኔ ገብረ ስላሴ ነኝ እንጂ ካህን አይደለሁም። እና አትዋሽ፣ በቃ ውሸታም ነህ። አሁን ያመጣው መጽሐፍም የኛ መጽሐፍ አይደለም። ሶስት ጌታ የሚል የለን፣ አንድ ጌታ እንዳለ እናምናለን። ቅዱስ 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 ያሉም መላእክቱ የስላሴ ሶስት አካላት እንዳሏቸው ማሳያ ነው አልኩ። እና እኔ ያንተን የጥላቻ ንግግር ስጋት ሙሉ አይደለሁም። ያልገባህ ስፔሲፊክ የሆነች አንድ ተመዛ የምትወጣ ጥያቄ ካለችህ እሷን አምጣት። አመጣ ከሆነ ከሌለህ ግን እኔ ልጠይቅ እችላለሁ። ከፈለግ ጥያቄ እንዴት እንደሚጠየቅ አሁን ለምሳሌ እኔ እስልምና ላይ ጥያቄ አለኝ፣ መመለስ ከቻልክ እስልምና ላይ አንድ ጥያቄ ልጠይቅ። አንድ መዝሽ እንዳንተ ማስረጃ ብዙ አምጥቼ የጥላቻ ንግግር አድርጌ ሳይሆን አንድ ጥያቄ ልጠይቅ። ከፈለግ ልጠይቅ ትችላለህ። ትመልሳለህ። አመሰግናለሁ። ትመልሳለህ። አሁን ላይ ልናገር ፈቀደ ሪሞት አድርጎ ያቋርጥ። መጀመሪያ ይሄን ጨርስ። እሺ ባኩት ሪሞት አድርጎ። አመሰግናለሁ። ያው አሁንም ያጀማ መልስ አላየንም። ከይቅርታ ጭሁ ምናምን አሉ፣ ትቀላብዳለህ፣ ሰደቡኝ፣ ማስረጃ የለም። ካህን ያልኩትን አይደለሁም። እንደዚህ ሲያመጣ ራሱ ካህን ብሎ ነው ያመጣ። ካልሆንክ አይደለሁም በል በቃ خلاص አይደለም፣ ጨረስን። ዋና ግን ተቆጥተህ መልስ የለህም። ላቀረብ ነገር በሙሉ ማስረጃ አቅርበናል። ማስረጃ ከፍተን ያሳየ ነው። ምሳሌ አምላካቸው ወይም ደግሞ ጥያቄህን ስፔሲፊክ አድርገህ አንድ አድርገህ አምጣልኝ። ምንድነው ጥያቄ? አንድ ብቻ አድርገህ እሺ ላሳይ። እንዴት ለምሳሌ እንደሚጠይቅ ላሳይ። ሐሳቤን ላስቀምጥ። ለምሳሌ ላሳይ። ጥያቄ እንዴት ነው የሚጠይቅ? እኔ እስልምና ላይ ጥያቄ ስላለኝ አንድ ጥያቄ ጠይቄ ላሳይ። መጀመሪያን ጨርስ። አምላክ ስላሴን ጉድን ጨርስ። አንዴ ባኮት የሚውት አድርጉ። አይጮሁ፣ አይናደዱ። ላሳይ እንዴት እንደሚጠየቅ ለመመለስ ምቹ እንዲሆን። መጀመሪያ ይሄን ሰማኛ ይምሩ እንጨርስ። መጀመሪያ ይሄን ሚውት አድርጉን ጨርስ። እኔ ካንተ ጋር በእንደዚህ አይነት ውይይት መቀጠል አልችልም። ባለጌ ነህ። ለዛ እኮ ነው አያለ አይሳደቡ። ሚውት አድርጉ። አይ በቃ ባህሪያችሁ ይሄ ነው። መጽሐፋችሁ ሲቀበል ያስጨዋቸዋል። ሚውት አድርጉ። ሚውት አርጉ። ተረኛ ልንገርህ፣ ስማኛ እንዴት መጠየቅ እንዳለብህ ላሳይህ። ደቂቃ አልቋል። ተረኛ ነኝ እኔ አባ። ሚውት አርጉ። እንዴት መጠየቅ እንዳለብህ ላሳይህ። ሚውት አርጉ። ተረኛ ነኝ። ሚውት አርጉ። አይቻልማ። እኔ ያንተን የጥላቻ ንግግር ስሰማ አልውልም፣ ሰለቸኛ። መሸሽ ጀመሩ። መጽሐፍ ነው አያስም ያለው አይደለም መጽሐፉ። አንድ ጥያቄ አምጣ። አንድ ጥያቄ ብቻ አምጣ። አንድ ጥያቄ ብቻ። አንድ ብቻ አምጣ። እሺ ሚውት አድርግ እንዴ! እሺ ላቅርብ። ሚውት አድርግ። አንተ ብቻ አድርግ። አንድ ሚውት አላደርግ። አንድ ጥያቄ ብቻ አምጣ። ከዛ ውጭ ግን ያንተን የጥላቻ ንግግርና ስድብ ስሰማ አልውልም። ጥያቄ ካለ አንድ ብቻ አምጣ። እሺ ላቅርብ። ምንድን ነው ጥያቄ? ቀጥልሽ። ሚውት አድርግ። ሱብሃንአላህ ተጠርቶ ሊመልስ መጥቶ ይጮህብኛል። መጽሐፉን ስለከፈኩ ብቻ ማለት ነው። መጽሐፉ ነው። አንተ የጠራኸኝ አልጠራሁም። ሚውት አድርጉ እባክህ። የጠራኸኝ አንተ ነህ። እኔ አልጠራሁም ወዳጄ። እንዳንተ አይነቱ ቆሻሻ እኔ አልጠራም። በመሰረቱ አይሳደቡ።
አይሳደቡ የሚውጣ ተረኛ ነኝ እኔ በፍጹም እኔ አንተን አልጠራህም። ሲጀመር አንተ ምንም እውቀትም የለህም። እስቲ ጎበዝ ከሆንክ እኔ እስልምና ላይ ልጠይቅህ። እባክህን እኔ እንድዘድ እባክህን አንዴ አሁን እኔ አልጠራሁትም። እኔ ጠራሁት ይምራን ሁለታችሁንም እኔ ነኝ የጠራኋቸው። ችግር የለም። አሁን ጠራኋቸው ሁለታችሁን በቃ ችግር የለም። ሁለታችሁን እኔ ነኝ የጠራኋችሁ። በቃ አሁን ገብረስላሴ የሚውት አድርግልን። ኢምራን ቀጥል። አመሰግናለሁ። እኔ አላዳምጥም ከአሁን በኋላ በቃኝ። አመሰግናለሁ። ይኸውልህ እኔ እስልምና ላይ ጥያቄ አለኝ። እንዴት እንደሚጠየቅ ላሳይህና እሷን መልስልኝ በዛው ጥያቄ እንዴት እንደሚጠየቅ። አሁን ለምሳሌ ስላሴ ላይ ያልገባህ ጥያቄ ካለ ስፔሲፊክ አድርገህ አንድ ጥያቄ አምጣ። መጀመሪያ ስላሴን ማስረዳት አልቻልክም። መጀመሪያ ስላሴን አስረዳን። የጀማዓት አዘቡ እኛ አዳምጠን እሱ አዳምጠን። እኔ እንደዚህ እንደምገባ ከሆነ ግባና እንዲመልስ አድርገው። ቄሱ እያመለጠን ያለው ንገረው በደንብ አድርገህ። ንጉስ ጋር አንድ ጊዜ አሁን በቃ የመጨረሻ ጥያቄን ነው ኢምራን፣ የመጨረሻ ጥያቄን ቀጥል። ከዛ የንጉስ ካህን ጥያቄውን መልሱን መልሰው ጥያቄ ጠይቀዋል ማለት ነው። ትቀበላለህ? እሱ እኮ አልጠየቀም። እሺ ጥያቄ ላቀርብ። አይቆጡም። እሺ ጥያቄ ላቀርብ። ስድብ ነው የተሳደበብልህ። ሲሳደብ የነበርኩ እኮ አንተ ሰይጣን አልከኝ፣ ትቀባጥራለህ አልከኝ፣ አጭበርባሪ አልከኝ። ስትሳደብ የነበርኩ እኮ አንተ ነህ። ጎበዝ አንድ ጊዜ ስድብ ማለት እኮ ነገር ያልሆንከውን ስነግርህ። አሁን ግን ምን ሆናችሁ ነው? ተው እንጂ ጎበዝ ተው። እኛ ቆይ አሁን ለምሳሌ አሁን ይኸውላችሁ እኛ ኦርቶዶክሳውያኖች ክርስቶስን ነው የምንከተለው። ክርስቶስ ደግሞ ትዕግስተኛ ነው። ኢየሱስ ክርስቶስ ታጋሽ ነው፣ ትሁት ነው። ስለዚህ ለገረፉት ለሰቀሉት ብለን ዝም ማለት ነው አይደል? አሁን እኛ ብራዘር ዘካሪያስ ጥያቄውን አላቀረበም አልኩኝ። ጥያቄ አላቀረበም። በቃ መታገስ። እስቲ ያቀረበው ጥያቄ ሻንታ አስረዳኝ። ምንድን ነው የጠየቀ? አምላክህ ይታዘላል፣ አምላክህ አያስብም፣ አምላክህ ጠላ ጠጥቷል። ይሄ ነው ጥያቄ ነው። አንተ ደግሞ ይሄ ጥያቄ ነው ወይ ዘካሪያስ? ኖ መጽሐፍ እኮ ነው ያው ቃል በቃል አብ መንፈስ ያለ ወልድና ያለ መንፈስ ቅዱስ አያስብም። ኢምሩ ሚውት አድርገውና መጽሐፍ እኮ ነው ያለው የሐቢቢ መጽሐፉን ያለው። አዎ አምላክ ያው አያስብም ይላል። ያው አያስብም። አዎ ጥያቄ ነው። እንዴት ነው የማያስብ አምላክ የምታመልከው? የማያስብ አምላክ እንዴት ነው የምታመልከው? ተረኛ ነኝ እኔ ቃል በቃል አያስብም ይላል። የማያስብ አምላክ ለምን ታመልካለህ? ይሄ ጥያቄ ነው ወይ ዘካሪያስ? አዎ ያው አያስብም ይላል። ከቻልክ ማስረዳት ከመጮህ ከቻልክ ማስረዳት። እሺ እኔ እንደዚህ ግባ። እሺ ግባ። እሺ ይምሩ አንዴ እኔ እየጮኩ ነው። መቼም አልሰማችሁኝም። አቤት ዘካሪያስ አሁን ጥያቄ ነው መልስልኝ መጀመሪያ። አሁን ኢምሩ የተናገረው ጥያቄ ነው። እሺ መልስልኝ ነው ወይ ነው? መጽሐፉን ብቅ አድርገው። ያው መጽሐፉን ብቅ አድርገው። በቃ ታንኪው ሰይፈ ስላሴን እዚህ ያላችሁ ኦርቶዶክሳውያን እንግዲህ ተመልከቱ። ዘካሪያስ ምን እየሰራ እንደሆነ እዩ። በቃ ይሄን ያለ መረጥ ነው። ምን እየሰራ እንደሆነ እዩ። ሩጥ እሱ ፈለገን ገብርዬ እንቀበለዋለን አንቀበለውም ወይ ነው ያልኩ። ጥያቄ እኔ ዘካሪያስ ይኸውልህ ዘኪ በቀጥታ መልስልኝ። አሁን ኢምሮ ያቀረበው ጥያቄ ነው እኮ አሁን እኔ ስለዚህ መጽሐፍ ነው እየጠየቀ ያለው። ረበለ ጥያቄ ነው ወይ መጀመሪያ? አሁን ኢምሮ ያቀረበው ጥያቄ ነው ወይ? ጥያቄ ነው። ለኔ እንደተረዳው ጥያቄ ነው። አንተ አስረዳኝ እስቲ ጥያቄው ምንድን ነው? እሺ አንድ ጊዜ ስመጽና ምንድን ነው ጥያቄው? ይሰማል? እሺ ሌላ ገለልተኛ ደግሞ እናስገባለን። የጠየቀውን ጥያቄ እኔ ልመልስልህ? እሺ እኔ ልመልስልህ? ጽና እስኪመልስለት። እሺ ጽና መልስለት። ኢምራን ተቀበላለህ? መልስልህ ጽና። አይ እኔ የፈለጋችሁት መልሱ፣ ችግር የለብኝም፣ ብቻ መልሱ። ግን አንድ ጥያቄ አቅርቤ ልጨርስ ፈቀዱልኝ። ግን አልጨረስኩም። ካቋርጠኝ ነው ካስታወስክና ልጨርስ አንዴ። እሺ ፈቀደልኝ። ይጨርሱን እኔ እመልሳለሁ። 5 ደቂቃ ትሰጡኛለህ። ችግር የለውም። የፈለግኩት ጥያቄ ነው ጥያቄ አይደለም። አሁን ኢምራን የጠየቀው ጥያቄ ነው ጥያቄ አይደለም። ጽና እንዲቀይር ጥያቄ ካልሆነ አይ እሱማ ጥያቄ ነው ማለት ሰው የፈለገውን እኮ መጠየቅ መብት አለው። እኛ ደግሞ የመመለስ ግዴታ አለ። በቃ እናመሰግናለን። እሺ በስንት ደቂቃ ውስጥ ይጨርስ? 2 ደቂቃ ብቻ ነው። ሌላ ምንም አልፈልግም። በ2 ደቂቃ ኢምራን ተውለበል። አይ
መጀመሪያ ግን አንድ መሰረታዊ ጥያቄ ነው የምጠይቀው፣ መሰረታዊ ማለት ነው። ይኸውልህ ጽና ሶሪ፣ እኔ ለወርድ ነው በመሰረቱ እንደዚህ አይነት እንትን ላይ መቀመጥ አልፈልግም። ጥያቄ አላቀረበም። እስቲ አሁን ያቀረበው ጥያቄ ገብቷል? ምን ጥያቄ ነው ያቀረበው? ትችት እኮ ነው ያቀረበው። መጽሐፍ ዘረጋና እባክህ ትችት ነው የሰነዘረው። ትችትና ጥያቄ እንኳን የማይለይ ጥላቻ። አንድ ታገስ። ምኑ ነው የምታገሰው? ኧረ አንድ ታገስ ገብርዬ። በቃ ለጽና ነው አሁን፣ ለጽና ተጠቅመህ አንድ ታገስ። በቃ ጽና ያቀረበው ጥያቄ ምንድን ነው? እሺ አሁን አንተ ከተረዳ ጽና ይመልሰው፣ ችግር የለውም። በቃ ለጽና አሁን አንተ ጥያቄ አይደለም ብላል፣ እሺ ብለናል፣ ተቀብያለሁ። ስለዚህ ለጽና አሁን ጥያቄ ነው ብሏል። ለጽና ይጠይቅ። ምንም ጥያቄ አላቀረበም። ሩጥ እንደለመደብህ ሄደ። ይሄን ያልኳችሁ በቃ መቶ ችግር የለም። ኢምራን ይቀጥል። እሺ አመሰግናለሁ። አልሐምዱሊላህ ወከፋ አላሁ አክበር አላሁ አክበር። ሊመልስ መጥቶ አይታችኋል ምን ያክል ሰድቦ እንደሄደ። መጽሐፉን ስንከፍተው መጽሐፉን አለ ኢምራን አለ አያስወርደን ነው። ለምን ቀጥል ብዬ አይ እና አለ ቆይ እየሰማ ነው፣ ችግር የለውም። አይ እሺ በደንብ እየሰማ ነው። ቀጥል አንተ ጥያቄውን ሂድ፣ እየሰማ ነው። ቀጥል ጥያቄውን። እሺ የጠየቀው ጥያቄ ምንድን ነበረ? አንደኛ ስላሴ በአካል ሶስት ናቸው፣ ሶስት አምላኮች አሉ። ለዚህም ደግሞ ሰይፈ ስላሴ ላይ ቃል በቃል ያው ሶስት ጌቶች አሉ ይላል። እሱ ደግሞ ሶስት ጌቶች የሚል የለም ብሏል። ያው ሶስት ጌቶች ናቸው ይላል። ሶስት ጌታ በክርስትና አለ። ጥያቄያችን የትኛው ሐዋርያ የትኛው ነብይ ነው ሶስት ጌታ አለ ብሎ የሰበከው? መጽሐፉን ብቅ አድርገህ ይምራ። ያው ጠጋ እንትኗን ጠጋ እስኪ። እሺ እናመሰግናለን። ከዛ ግለጣት እስኪ ደግሞ ጠጋ። እናመሰግናለን። እሺ ቀጥል። ይቀጥል። አይዋ ሶስት ጌቶች አሉ ይላል። ይሄን ከመመለስ ይልቅ ምንድን ያለኝ ዝጋ ብሎ ሰርቦኝ ሄደ። ሙስሊም ካለ ማስረጃ አያወራም። ሁለተኛ ጥያቄ እዚህ ጋር ምንድን ነው የሚለው? አብ ያለ ወልድ ያለ መንፈስ ቅዱስ ለብቻው አያስብም። ሎቱ ስብሐት አምላክ ለብቻው ማሰብ አይችልም እየተባለ ነው ያለው። ይሄ ምን አይነት አምላክ ነው? ሶስተኛ ደግሞ ጥያቄያችን ምንድን ነበረ? አምላክ ታዝሏል። ኢቭን መጽሐፉ ራሱ አምጥተናል። ያው መጽሐፉ ታይቷል እዚህ ጋር ያው ገድለ አቡነ ገብረ መንፈስ ቅዱስ። ይሄ መጽሐፍ ሙስሊሞች ናቸው ያሳተሙት አለ። ታዘቡ እንግዲህ ታዘቡ፣ ያው ታዘቡ፣ ማህተም አለው ራሱ መጽሐፉ። ይሄ ነው ይዘው የመጣ ነው። ምንድን ነው የሚለው? ያው አብ ወልድ መንፈስ ቅዱስ ጻድቁ አቡነ ገብረ መንፈስ ቅዱስ ስሉስ ቅዱስን በዚህ ቃል ገዳም እንዳዘሏቸው አምላክ ታዝሏል ይላል። ምን አይነት አምላክ የሚታዘሉ? ይሄን ነገር ነው የፈራው። ግን ጀግና ነህ። እንደዚህ አድንቄሃለሁ። ማሻአላህ አለይክ። በቃ በትክክል በሚገባ መንገድ አስተናግደዋል። ጮሆን ቢሆን ወርዷል። ቀጥሎ ዋሽታል። ያው ማስረጃ ቀበሌ ተናገሩ። የመጨረሻ ጥያቄ ደግሞ ምንድነው? የመጨረሻ ጥያቄ አምላካችሁ ምን አይነት አምላክ ነው? በምን ደረጃ የተቀመጠው ስንል ደግሞ ተመልከቱ። መጽሐፍ አክሲማስ ምንድነው የሚለው? አዳም ከሕያው ከእግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ ነው አለ። ማለትም ይሄኛው አምላክ አባት ነው፣ ይሄኛው ደግሞ ልጅ ነው፣ ይሄኛው ደግሞ እናት ነው ይላል። አባት ልጅ እናት፣ አባት ልጅ እናት። ይሄ እንዴት ነው ሊታመንበት የሚችለው? ይሄን ነገር ባካችሁ መልሱልኝ፣ አዳምጣለሁ እኔ። እሺ አንዴ 3 ደቂቃ ይስጡኝ። ያው እንግዲህ ከሁለቱም ብዙ ነገር ሰምተናል። እንግዲህ ሰይፈ ስላሴ እላዩ ላይ ከፍ ብለን ሁለተኛው ገጽ ላይ ካላችሁ ያው እኔ ስራ ቦታ ስለሆንኩ ነው ከፍተን እናነበው። አንድ አምላክ ነው የሚለው፣ አንድ አምላክ ማለት ነው። ለዚህም ነው ምሳሌ የሃይማኖት ጸሎት ላይ ሁሉን የፈጠረ የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው። አንድ አምላክ ሁሌ የምንጸልየው ማለት ነው። ዓለምና ምድርን የፈጠረ ሁሉም በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምን የለም። ስለኛ ስለ ሰዎች ብሎ ከድንግል ማርያም ተወለደ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ፣ በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ ይላል የሃይማኖት ጸሎት ላይ ማለት ነው። እዚሁም ላይ ይናገራል ማለት ነው። ስላሴ የሚለው በመጽሐፍ ቅዱስ በጣም ብዙ ቦታ ተጽፏል። ዘኬ መጽሐፍ ቅዱስ ካለ ክፈትና አንብበው። አንደኛ የስላሴ ነገር አይመረመርም። መጽሐፈ ሲራክ ምዕራፍ 3 ከቁጥር 18 ላይ አንድ ክፈትና አንብብልኝ። አንደኛ እንደዚህ በዚህ ያክል እንትን መመራመር አንችልም እኛ ምዕራፍ 18 ያ 2000 ትሙ አይደለም። ይሄ በ1047 አለ አውጣ። መጽሐፈ ሲራክ ምዕራፍ
3 ቁጥር 18 ላይ አውጣ። አሁን ስላሴ የሚል በመጽሐፍ ቅዱስ ውስጥ የለም ይላል አለ። ማን ነው የለም ያለው? አረቡትማ ስለማያውቁት እኮ ነው። በጣም እኮ ነው የሚገርመኝ። ምዕራፍ 3 ከቁጥር 18 አውጣና አንብበው። ከ15 ጀምሮ አንብበው። 3:18 ያው የ2000 ትሙን አይደለም ያልኩ፣ በፊቱን ነው ያልኩ። ለምን ማለት ለምን ማለት ይሄ ትክክል አይደለም እንዴ? የኛ የ2000 ትሙ ሰው እንዲገባው ተደርጎ ነው የታተመው እንጂ እሱም ትክክል ነው። ግን እኔ ፈልገው የ47ቱ ካለ የ37ቱ ካለ እሱን ነው የምፈልገው። ስልታ በረች የለም ታበራል አለ ልተባበር አለ አይ ተባበር እስክሪንሾት አድርጌ ላንጣልህ እንዴ? ችግር የለውም። ከእንደገና አውጥቼ እንትን ከመል ነው ብራዘር። ያው እስቲ መጽሐፈ ሲራክ ምዕራፍ 3 ከቁጥር 18 እንደገና ብዛት መጠን እንዲሁ በእግዚአብሔር ዘንድ ዋጋን ታገኛለህ። ስላሴ እግዚአብሔር ስራው ልውጥ እሱ 22 ነው 18 ላይ ይሄ ራሱ ትክክል አይደለም። የኔን ስክሪንሾት አድርጌ ላንጣልህ ይዘና እነዚህ እኮ ብዙም አስተማምኑም። እኔ አሁን ስራ ቦታ ስለሆንኩ ነው እንጂ ራሱ መጽሐፍ ቅዱስ አለኝ። የሚገርም ይሄና ይሄ ሶፍትዌር ነው። እኔ ራሱ አዘጋጅቼ የምጽፈው ነገር ነው። ገብተዋል። ራሱ መጽሐፍ ቅዱስ አለ። ይሄ ሰማያዊው ማለት ነው፣ ጥቁሩ ሳይሆን ሰማያዊው። ችግር አለ። ተባበረን እስኪ ይምራንዬ። እስኪ ካለ አንተ ችግር የለውም። እሺ ታበረን። ያው እንትኑን አሳይ መጀመሪያ ልባዱ እንትኑ ግለ ወደዚህ። እሺ መጽሐፈ ሲራክ ምዕራፍ 3 ከቁጥር 18 ኦኬ። ሶሪ መጽሐፍ መቃበያ ያለው ታንዲ። እሺ ችግር የለውም። ያው መልካም። እሺ ልጄ ሃይማኖት ላይ ስራ ይገለጥ፣ እውነተኛ ሰዎችም ይወዱሃል። ድሆች ሰዎች እንደገናነት ብዛት መጠን እንዲሁ ራስን አዋርድ፣ በእግዚአብሔር ዘንድ ዋጋን ታገኛለህ። የእግዚአብሔር ስራው ልውጥ ነውና በጽኑ ሰዎች ላይ ይመስላል። በጸጋው ጋር ትከራከር፣ የታዘዝከውን አስብ እንጂ የማትችለውን ነገር አትመርምር ይላል። አየህ፣ የማትችለውን ነገር አትመርምር። የስላሴን ነገር ነው። የማትችለውን ነገር አትመርምር፣ ገደብ አለው። እሺ ከቁጥር 39 ላይ ያውጣልኝ። 39 ቁጥር 24 ላይ እዛው ሲራክ ላይ 39 ቁጥር 24 እሺ እንትኑን ከፍ አድርግልኝ። እሺ 39 ቁጥር 24 ላይ እሺ ጥፋት ውሃ እሺ ሁሉ ከፍ ብለን ከሀያ ጀምሮ እናንበው። ዓለም ሳይፈጠር እስከ ዘላለምም ድረስ ሁሉን አወቀ፣ በፊቱ ምንም ልዩ ፍጥረት የለም፣ ሁሉ በስላሴ ፈቃድ ተፈጥረዋልና ይህ ለምንድን ነው ያለ ምንድን ነው የሚል የለም። በረከቱም እንደ ፈሳሽ ውሃ ሞላች፣ እንደ ጥፋት ውሃም ምድርን ከፈተቻት፣ እንዲሁ ፍርዱ አሕዛብን አጠፋቸዋለሁ ይላል። ገብቷል? ስላሴ በመጽሐፍ ቅዱስ ውስጥ አለ ማለት ነው። ስለዚህ ስላሴ ማለት ምን ማለት ነው? አሁን ከቃሉ እንኳን ስንሄድ ስላሴ ማለት ሰለሰ ሶስት ማለት ነው። ምሳሌ ስላሴን እኛ በፀሐይ ምሳሌ እናደርጋለን። ወይም በአንድ ሰው ልብ አለ፣ እስትንፋስ አለ፣ ቃል አለ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ላይ ቃል ምን ሆነ? ስጋ ሆነ እንላለን። ያ ቃል ነው። ስለዚህ ቅድም የጠየቀው ጥያቄ አሁን ምንድነው? አቡነ ማን ናቸው? አዘሉት ይላል። ክርስቶስ እመቤታችንም እኮ አዝለዋለች እኮ። ክርስቶስ እኮ አምላክ ነው።
አይደለ? ስለዚህ እንደዛ ነው እንጂ የምንረዳው ታዘለ፣ አዎ ታዝሏል። ገብቷል አይደለ? በአብርሃም ቤት በልተዋል ወይ ለምትለው ምሳሌ ቅቤ ማለት ነው። ቅቤ አለ እሳት ላይ ልክ ስታደርገው ልክ እንደዛ ነው። ገብቷል የሚያደርገው ማለት ነው። በዛን ያክል ነው። ይሄ ጥበብ ረቂቅ ነው። ምሳሌ እኔ ብጠይቅህ በእናንተ ሃይማኖት ምሳሌ አላህን አሳየ ብለህ ከየትም ታመጣው ጨርሻለሁ። በመጀመሪያ ስላሴ የሚል ቃል መጽሐፍ ቅዱስ ላይ አለ ብለሃል። ይሄ ፍጹም ስህተት ነው። ስላሴ የሚለው ቃል የገባው 1980 እዚህ እትም ላይ ነው፣ ኬንያ የታተመው መጽሐፍ ቅዱስ ላይ ነው የገባው እንጂ ሌላ ቦታ ላይ የለም። ኢቭን በግዕዙም የለም፣ በዕብራይስጡም የለም። ጭራሹ ነው እዚህ ላይ ብቻ ነው ያስገባቸው። ኢቭን ካስገባችሁ በአንተ ራሱ ብለዋል፣ የ2000 እትሙ ላይ አውጥተዋል። ስላሴ የሚል ቃል የለም። የሚገርመው ነገር ይሄ ራሱ ትልቅ ማስረጃ ነው ክርስትና ትክክል አለመሆኑ። ለምን ቤተክርስቲያኒቱ መጽሐፍ ቅዱስ ላይ እንደፈለገች ስላሴ የሚል ቃል የምትጨምር ከሆነ በተዘዋዋሪ በቃ እየተዋሸነ ያለው ማለት ነው። ለምን ስላሴ የሚል መጽሐፍ ቅዱስ ላይ የለም፣ ግን እዚህ ጋር ስላሴ የሚል ጨምራለች። ግን ደግሞ ደስ የሚሆነው ነገር ምንድነው? ቀጣይ እትም ላይ ያው አውጥተዋለች። ቀጣይ እትም ላይ ምን አደረገች? ተመልከቱላችሁ ቁጥር 18 ላይ ያው አስፈላጊ ስራዎችን አትስራ ነው የሚለው። ስላሴ የሚል ወጥቷል። አየህ። ስለዚህ ስላሴ የሚለው ቃል እዚህ ላይ ነው ያለው እንጂ ትክክለኛ መጽሐፍ ቅዱስ ላይ የለም። ይሄ ራሱ ስላሴ ውሸት ለመሆኑ ግልጽ ማስረጃ ነው። በመቀጠል ስላሴ በፀሐይ እንመስለዋለን። ይሄ ደግሞ ስህተት ነው። ለምን? እግዚአብሔር ምን አለ? እኔን በምን ትመስሉኛላችኋል? እግዚአብሔር አይመሰልም። ሁለተኛ ሶስተኛ ደግሞ በመግለጫችን ላይ እኮ ስናስቀምጥኛ አብ ወልድ መንፈስ ቅዱስ ብለን እናስቀምጣለን ብለሃል። አብ ወልድ መንፈስ ቅዱስን የሰበከ ነብይ የለም። ይህንን ማንም ሊያቀርብ አልቻለም፣ እስካሁንም የለም። አብ ወልድ መንፈስ ቅዱስ ብሎ የሰበከ ሐዋርያ የለም፣ ነብይም የለም። ስላሴ ግን ትክክለኛ ከሆነ መጽሐፍ ቅዱስ ላይ መሰበክ ነበረበት፣ መነገር ነበረበት፣ ግን የተናገረበት ቦታ የለም። በመቀጠል ስላሴ ቅድም እንዳሳየኋችሁ አንደኛው አባት፣ አንደኛው እናት፣ አንደኛው ደግሞ ልጅ ነው። አባት እናት ልጅ ናቸው። እንዴት ነው አምላክ እናት ሊሆን የሚችለው? እንዴት ነው አባት? ቤተሰብ ነው እንዴ? ይህንም አልነካሁም። በመቀጠል አምላክ በልቷል ጠጥቷል የሚለው አምነህልኛል። እንዲሁም መታዘውን አምነሃል። ሙስሊሞች ደግሞ አምላክ ይታዘላል፣ አምላክ ኃያል ነው እንጂ አምላክ ይታዘላል ብለን አናምንም። ከኛ ጋር አንቀበለውም፣ ይጋጭብናል። ስለዚህ አንተ አምነህበታል። አሁን ግን ቃል በቃል እናወራና ኢንሻአላህ እያንዳንዱ ፖይንት እንሂድ። ለምን አንተ በጣም ጥሩ ሰው ነህ። አንተ ጋር መከራከርም አልፈልግም እኔ ስኬት እና ቃል በቃል ስናወራ ስኬት ካለ እግዚአብሔር አለ እንዴ? ኧረ እንትና ኧረ እኔ ደንግጬ እኮ ብጠራ። አይ ቀበቶ እንትን ነው ኖርማል፣ ምንም እንዳትል ልብስ ነው እኮ ልብስ ነው ኖርማል። አይ ድማ አላየሁም እኮ ነው ብዬ። አይ እንዴ ልብስ ነው ኖርማል ነው እንትን እያልኩ ችግር የለም። አይ ሀቢቢ አፊት የያዘ እኮ ምን ልበል ደንግጬ የመሰለኝ ልብስ ልቀይር ነበር መሰለኝና ለዛ ነው። እሺ ስኬት አለ? አይ ልብስ አይደለም። አይ ይመችህ። ስኬት አለ? በዛው በቪዲዮ ልውጣ ብዬ ነው ልብስ ልቀይር ብዬ ነው። በደንብ በቪዲዮ ልውጣ በደንብ እንትን እንዲሉ። ምንድን ነው እንትን ያልከው? ጽና ሙት አድርገህ ነው? አይ ኔትወርክ ይዞታል። ኔትወርክ ይዞታል። ጽና ግን አስቡት፣ አብ ወልድ መንፈስ ቅዱስ ለብቻቸው አያስቡም። ሎቱ ስብሐት ምንድን ነው? እኔ ግራ ገባኝ እኮ አእምሮዬ ተወዛገበ። እንዴት ነው አምላክ የማያስበው? እንዴት ነው አምላክ አያስብም የሚባለው? አምላክ አያስብም። ሎቱ ስብሐት። ጽና ኔትወርክ ይዞ ነው። ሚዩት አንሳ። እርታ መብራት ጠፍቶ ነው በል። በዳታ ነው አሁን እንትን በቃ እኔ ዲዜድ ለነበረን ቆይታ በጣም አድርጌ አመሰግናለሁ። የመጣኸው ሰውዬ ቢወጣም ደስ የሚል ቆይታ ነበር የነበረን። ኢንሻአላህ በጣም አድርጌ አመሰግናለሁ። ነገ ደግሞ እንገናኛለን። እሺ ማታ ከተመቸህ ና። እሺ እኔም አመሰግናለሁ። በቃ ማታ እመጣለሁ። በጣም ይምራን አመሰግናለሁ። ጽናዬ በጣም አመሰግናለሁ። እሱም በቃ ዳታ እንትን አለበት። በጽና ላይ ቅር ያለ ነገር አለ? በጽና ከልብ ሰው ነው። ቢያንስ እሱ አስረዳኝ ረጋ ብሎ ሲሰበላ በቃ ይዘኸውና። እሺ ስለዚህ በጣም ክብር ይሰማል። አሁን ይሰማል። ዘኬ ይሰማል።
አሁን ይሰማል? በነገራችን ላይ ብወያይ በጣም ደስ ይለኛል። ፕሮግራም ይዤ ቤት ገብቼ መጽሐፍቶችን ይዤ ብወያይ ደስ ይለኛል። ካርድ የለውም በነገራችን ላይ ከአንደኛው ሲም ወደ አንደኛው ሲም አድርጌው ነው። መብራት ደግሞ የለም። ጽናት ማታ ራስህ ትመጣለህ እኔ ቤት? እንችላለን። ይዤው እመጣለሁ። እሺ ችግር የለም። ይምራን በጣም ስለ ትህትና፣ ስለ ፍቅር፣ ስለ አክብሮቱ በጣም እናመሰግናለን ከልባችን። እኔ አሁንም ቢሆን ኦርቶዶክስ ነው፣ ስለ እውነት የምናገር ነው። ስለዚህ ማንም በምን ቢሆን ጽናም ኦርቶዶክስ ነው። ማንም ሊቀማን አይችልም፣ ማንም ሊቀማን አይችልም። ስለዚህ ማወቅ ግዴታ አለብን፣ መማር ግዴታ አለብን፣ መጠየቅ የምንችለው መመለስ ግዴታ አለብን። ስለዚህ ይምራንዬ ካስከፋን በጣም ይቅርታ። አይ በቃ ያው ሰውየው መስደቡ ነው። ብዙ ስድብ ነው የሰደበኝ፣ ግን ችግር የተሰደበው እኔ ነው። ችግር የለም። እኔ ደግሞ ያሰደብኩ እኔ ነኝ። በሱ ስም ይቅርታ ጠይቄያለሁ። አታስብ፣ ችግር የለውም። ብንሰደብ ምን አይመስለኝም። አይ ይመች በቃ። ስለዚህ አሁን በኋላ ምን አለ መሰለህ የራሳችን አለን። አሁን እናውቃለን እንዲህ እንላለን። በስድብ እንትን የሚል ሰው እዚህ ጋር መመለስ ባይቻል አይ አላውቀው። አሁን ለምሳሌ አላውቀውም ነው አይደል የምልህ ኢምራን? በቃ አለማወቄን ልታስተምረኝ ትችላለህ። ሌላ ደግሞ ለምንድን ነው ሊያስተምረኝ ይችላል። ስለዚህ እኛንም መስደብ ከሆነ ችግር የለውም። በቃ ቀላል ነው። ለማንኛውም በጣም አመሰግናለሁ። ክበርልኝ። እኔ ድብቅ አይደለሁም፣ በግልጽ ነኝ። በፈለገበት እንዳትጨነቁ። በጣም ስለተጨነቃችሁልኝ አመሰግናለሁ። እኔ በቪዲዮ መውጣ ሰው ነኝ። እሺ እንዳታስቡ። ኢምራንዬ በጣም አመሰግናለሁ ሁላችሁ። እሺ ቻው። እናመሰግናለን። እሺ እናወራለን፣ እንነጋገራለን። እሺ ጽናዬ በቃ ሱብሃንአላህ በጣም ደስ የሚል ቀን። የትናንትና የዛሬ ቀን በጣም ደስ ይላል። ታምናላችሁ? ግን እስካሁን አልተኛሁም። እስካሁን ግን የሚገርመው ነገር አልደከመኝም፣ ወላሂ አልደከመኝም። እና አልሐምዱሊላህ አላህም አንዳንዴ ያግዘኝ በእውነት ነው። አልሐምዱሊላህ ብቻ እንቀጥላለን። ደግሞ ያሳቀኝ የቀደሙ ሪከርድ ነው። ባይ ዘ ዌይ እስካሁን ስድስት ቄስ ጋር ነው ያወራነው። ባይ ዘ ዌይ የመጽሐፍ ጸሐፊ የዚህን መጽሐፍ ጸሐፊ ደውልኩላቸው። የት ነው መጽሐፉ? የዚህን መጽሐፍ ጸሐፊ ደውዬላቸው አዎ እግዚአብሔር ከርሳለሁ ብለው አመኑልኝ። ወላሂ ሪከርድ ልቀቁ ፕሊዝ። እና አልሐምዱሊላህ ኸይር። ትንሽ ደቂቃዎች ልቆይና እወጣለሁ። ወንድሞችን ጥሩ፣ እስኪ ወንድሞችን ጥሯቸው። የከፈተ ወንድም አለ? ጃን አስገቡት። ጃ መጥቷል። አይ ችግር የለውም። ዛሬ ቤት ስለሆንኩኝ ከሰዓት እተኛለሁ፣ ከዞር በኋላ እተኛለሁ። አራት ሰው ሸሃዳ ከያዘ 6 ቄስ ከተወያየ ለኛ ትልቅ ነገር እሱ በቂ ነው። አልሐምዱሊላህ። ኡስታዝ ጀማል እናንተን አስገቡልኝ ፕሊዝ። ሞዴሬተር ነቃ ነቃ ብሉ። ኡስታዝ ጀማል